አጠቃላይ መነሻውን ከየት ባህል ብንጀምር ከአባባሎች ብንጀምር የዛሬ ውሳኔያችንን በተገቢው ለመረዳት ያግዘናል የሚል አለኝ። አንደኛው ከነጮቹ የት ባህል የሚወሰን ነው። ሕፃኑን ከነመዘፍዘፊያው አትወርውረው ይላሉ ነጮቹ። ዶንት ትሮው ዘ ቤቢ ዊዝ ዘ ባዝ ዋተር። ሕፃኑ ያጠብክበትን ውሃ ከነ ሕፃኑ ከነ መዘፍዘፊያው አትወርውረው ይላሉ። ይሄ ሞራል መነሻ አለው። የምንፈልገው እውነት ሲኖር የምንፈልገውን እውነት ፍለጋ እውነቱን ራሱን አብረን እንዳንደፈጥጠው ጥንቃቄ ማድረግ አለብን የሚል ነው። አገርኛው የት ባህል ምጣዱ እንዲተርፍ አይጡ ማለፍ አለበት ይላሉ። ምጣዱ ህዝባችን ከሆነ ህዝባችን የምንለው የትግራይን ህዝብ ራሱን ጨምሮ ከሆነ ባለፉት 3 ዓመታት ትምህርት ቤት ያልሄዱ የትግራይ ህፃናት የኛ ህፃናት ናቸው ብለን የምናምን ከሆነ እነዚህ ልጆች ወደ ትምህርት ቤት መመለስ አለባቸው። 3 ዓመት ወደ ኋላ ቀርተዋል። ያጎደሉት ከኢትዮጵያ ነው ብለን የምናምን ከሆነ የትግራይ ህዝብ በዚህ ምክር ቤት መወከል አለበት ብለን የምናምን ከሆነ የትግራይ ህዝብ ሰላም ያስፈልገዋል። በወቅቱ በነበረ ትርክት ልትበላ ነው፣ ልትፈርስ ነው፣ አደጋ ሊመጣብህ ነው ተብሎ ተነግሮታል። አንዳንድ ትርክቶቻችንም እንደዛ ይመስሉ ስለነበር በነገራችን ላይ ከትንሽነት አባዜ የሚመነጭ ከፋፍሎ የመግዛት ፍላጎትም መለኪያ እኔ ነኝ ከሚል የትልቅነት አባዜ የሚመነጭ ጨፍልቆ የመግዛት ፍላጎትም ከተለያየ መነሻ የሚነሱ ድምዳሜያቸው ግን እኩል ጥፋት ናቸው እና አንዳንዱ አስተያየት የሚሉሽን በሰማሽ ገበያ ባልወጣሽ የሚባለው አይነት ነው የሚሆነው። ቲፒኤልኤፍን ከፋፍሎ መግዛት የሚፈራውን ያክል ሰው ብዙ ሰው አንተ እኔን ካልመሰልክ እኔን አታክልምና የሚል የጭፍለቃ ሀሳብም እኩል እንደሚያሰጋው መውሰድ ጠቃሚ ይሆናል። ቲፒኤልኤፍ ትንሽ ስለሆንክ እዋጣለሁ ብሎ ለመግዛት የሄደበት መንገድ እንደምንጠየፍ ሁሉ እናንተ እኔን ካልመሰላችሁ ደረጃችሁ ይሄን ያክል አይመጥንም የሚል አመለካከትም እኩል የሚያፈርሰን መሆኑን መገንዘብ ጥሩ ይሆናል። ስለዚህም ከጀርባ ያለው እሳቤ የሚያበላሸውን ሰው ብቻ ሳይሆን አበላሽ ከምንለው ጀርባ ያለ የኔ አካል የሆነ ከኔ ጋር መቀመጥ የነበረበት ከኔ ጋር መቋደስ የነበረበት አካል እንዳለ መዘንጋት ትክክል አይደለም። ሌላኛው ሀገራዊ ባህል ባላንጣው እንዲሞትለት የሚፈልግ ሰው ራሱ መርዙን ጠጥቶ ቂመኛ ሰው ራሱ መርዙን ጠጥቶ ግን ባላጋራው እንዲሞትለት የመመኘት ያክል ነው ተብሎ ይወሰዳል። ቂም አርግዘን በቀል አመጠን ፍቅር መውለድ አንችልም። ጥርጣሬ ዘርተን ጥላቻ ኮትኩተን ፍቅርና መተማመን ማጨድ አንችልም። ሰላም የሚባለው ነገር ከሌሎች የምንገፋውና የምንለብሰው ሳይሆን እኛ ሰጥተን ከዛ የምንሻው ነው። ያልሰጠነውን ሰላም ልናገኝ አንችልም። ያልሰጠነውን ፍቅር ልናገኝ አንችልም። ያልሰጠነውን መተማመን ከሌላው መጠበቅ አንችልም። ይሄ ምክር ቤት አንዱ የኢትዮጵያ ምክር ቤት ስለሆነ የ120 ሚሊዮን ሰዎች ምክር ቤት ስለሆነ ኢንክሉዲንግ እዚህ ያልተወከለው የትግራይ ህዝብም ጭምር የሚመለከተው ምክር ቤት ስለሆነ ደረጃው ያን ያክል ከፍ ማለት አለበት። ኢንትረስቶቻችን አግሪጌትድ መሆን አለባቸው። ስጋቶቻችንም አግሪጌትድ መሆን አለባቸው። ተስፋና ፍላጎታችንም አግሪጌትድ መሆን አለበት። ከሁላችንም አካባቢ የመጣ ሰበዝ ነው ኢትዮጵያን የሰፋት። የማናችንም ወገብ ላይ አልታሰረችም ኢትዮጵያ። እኛን አዋጠን ያወጣናት። ሁሉም ቦታ ያለ ስጋት መቀረፍ አለበት። ሁሉም ቦታ ያለ ችግር መደመጥ አለበት። ሁሉም ቦታ ያለ ቁርሾ መታከም አለበት። ይሄ እንዲሆን መንገድ መጥረግ አንዱ አማራጭ ይሆናል። ይህን ከወሰድን የሰላም ስምምነቱን ይሄ ምክር ቤት
ተቀብሎታል፣ ትክክል ነው ብሎ ወስዶታል። የሰላም ስምምነቱ መነሻ ሀሳቦች አንድ 10 ነጥቦችን ማስታወስ ጠቃሚ ይሆናል። በከፊል ጌዲዮን ሄደባቸዋል። ስንዋጋም የገባንባቸው በነገራችን ላይ ጦርነቱ እየተካሄደ በነበረበት ሰዓት ላይ አንዳንድ ኮርነር አካባቢ የሚደመጠውን ሁላችንም እናስታውሳለን። ይሄ ጦርነት ያንተ አይደለም አትዋጋ፣ ይህን ጦርነት በእምነትም በሰፈርም በቀበሌም በድንበርም አንድ የሆኑን ሰዎችን የሆነ ሰፈር ሰዎች ሊያላትሙን ሊያዳክሙን ሊያበሻቅጡን ስለፈለጉ ያመጡት ሴራ ነው፣ መዋጋት የለብህም የሚባል ከነበረበት ኮርነር ተመልሶ ቲፒኤልኤፍ የሚባል የዳብሎስ አሰልጣኝ ነው፣ እንደውም ራሱ ዳብሎስ ነው፣ ስለዚህም ሽብርተኛ እንደተባለ መቀጠል አለበት ይባላል። ሽብርተኛ ተብሎ የተፈረጀበት ምክንያት ሁላችሁም እንደምታውቁት ቲፒኤልኤፍ በያዘው ርዕዮተ ዓለም አይደለም፣ በያዘው ፖለቲካ ፕሮግራም አይደለም፣ መሳሪያ ስለነበረውም አይደለም፣ እንደውም ምርጫ በራሱ ስላካሄደም አልነበረም። የሽብርተኝነት ፍረጃው ያስፈለገበት ምክንያት ለብሔራዊ ለመከላከያ ሰራዊታችን ጦርነቱን ለማስቀጠል እንዲያመቸውም አልነበረም። ለሱ ውሳኔ ያስፈልገው የህገ መንግስቱና የመከላከያ ሰራዊትን ማቋቋሚያ ኃላፊነቶች ራሳቸው በቂ ናቸው። አሁን እኮ ከበርካታ ታጣቂ ጋር ይዋጋል አይደለም? ሁሉም የተዋጋቸው ታጣቂዎች ሽብርተኛ አልተባሉም። በዚህ ምክር ቤት እስካሁን ሽብርተኛ የተባሉት ሸኔና ህወሓት ናቸው። ነገር ግን በቤንሻንጉልም በጋምቤላም በሌላም አካባቢ ይዋጋል። መከላከያ ሰራዊቱ ሰላም ለማስፈን ይዋጋል። ሁሉም ሽብርተኛ አይደለም። ህወሓትም ውጊያውን ከከፈተበት ጊዜ ጀምሮ ጦርነቱ እስከተወሰነ እስከሚሄድበት ድረስ ሽብርተኛ ፍረጃ አላስፈለገውም። የሽብርተኝነት ፍረጃው ያስፈለገበት ምክንያት የህወሓትን ፖለቲካዊና ኢኮኖሚያዊ አቅሞችን ለመቆጣጠር ያመች ዘንድ በተለይም ለብሔራዊ መረጃና ፌዴራል ፖሊስ የተሻለ አቅም ለመስጠት ብቻ ነው እንጂ መከላከያ ፍረጃ ያስፈልገውም። የተኮሰበትን ይተኩሳል፣ ስርዓት አልበኝነትን መልካ ይዛል፣ አገር የወረረሰውን ይዋጋል። ይህን መሰረት አድርገን በሰላም ስምምነቱ ውስጥ ታሳቢ የነበሩ ነጥቦች ቆጥረን ከያዝን አንዱ የኢትዮጵያን ግዛት አንድነት ማስከበር፣ ሁለተኛው ህገ መንግስቱን ማጽናት፣ ሶስተኛው የሀገር መከላከያ ሰራዊት በኢትዮጵያ ውስጥ አንድ ብቻ እንደሆነና ሌላ ተገዳዳሪ ፓራላ የሆነ ሰራዊት እንደማይኖር እሱን ማስረገጥ፣ አራተኛው ልዩነቶች ሲኖሩ በውይይት መፍታት፣ ቲፒኤልኤፍን ብቻ የሚመለከቱ የሆኑት ላይ ቲፒኤልኤፍና ገዢው ፓርቲና መንግስት የሚሄዱበት፣ አጠቃላይ ሀገራዊ ገጽታ ያላቸውን በተመለከተ ደግሞ በአካታች አገራዊ ውይይት ውስጥ እንደሚካተቱ አምኖ መስማማት፣ የይገባኛል ጥያቄዎች ያሉባቸው ቦታዎችን ደግሞ በህገ መንግስቱና በህግ ብቻ መፍታት፣ ከትጥቅ በመለስ እዚህ ላይ መግባባት፣ ከባድ መሳሪያዎችን ባጠረ ጊዜ በፍጥነት ማስረከብ፣ ቀላል መሳሪያዎችን ደግሞ የትግራይን ህዝብ ደህንነት እና ጸጥታ ሁኔታዎችን ግምት ውስጥ ባስገባ መሰረት በሂደት ማስረከብ፣ ሰራዊቶችን ዲሞቢላይዝ ማድረግና ወደ ካምፕ ለማስገባት ሁኔታዎችን ማመቻቸት፣ የመከላከያ ሰራዊት መቀሌን ጨምሮ በትግራይ በየትኛውም ቦታ ያለ ከልካይ እንዲንቀሳቀስና እንዲሰፍር እንቅፋት አለመሆን፣ እንዳውም መተባበር፣ ተኩስ ከማቆም ባሻገር ታዋጊዎችን ምሽግ ከማስገባት ያለፈ ሂደቱን በፖለቲካዊ ውይይቶች መቋጨት የሚቻልባቸው መንገዶችን መፈለግ፣ የሽግግር አስተዳደር አካታች አድርጎ ማዋቀር፣ በዚህ ሂደት ውስጥ የሽግግር የፍትህ ስርዓትን ማስፈንና እዛ ውስጥ ተጠያቂነትን ማዕከል ያደረገ ግን ብሔራዊ እርቅና ሰላምን መቋሰልን በሚያክም መንገድ ላይ ታሳቢ ያደረገ ስርዓት አበጅቶ መሄድ፣ ለዚህ በጋራ መስራት የሚሉ ናቸው። ስለዚህ መከላከያ ሰራዊት የኢትዮጵያ አንድነትን ተቀብለዋል። ሀገረ ትግራይ የሚባል የለም፣ እሱ ቅዠት መሆኑን ወስደዋል። ቲዲኤፍ የሚባል ነገር የለም። ቲዲኤፍ የሚባል መከላከያ ሰራዊት ትግራይ መከላከያ ሰራዊት የሚባል ነገር ነፃነትን ታሳቢ አድርጎ የሚደረግ ስም ስለሆነ እሱን ማውረድ ያለባቸው ተብለው ታጣቂ ብቻ ነን ብሎ ፈርመዋል። መከላከያ ሰራዊት መቀሌን ጨምሮ የትኛም ቦታ ላይ ሰፍረዋል።
ከባድ መሳሪያዎችን መውሰድ የተቻለውን ያክል ወስደዋል። ቀላል መሳሪያዎች በከፊል መጀመሪያ በስምምነቱ በሄድንበት መንገድ ሳይሆን ስምምነቱ ውስጥ ሁሉን መሳሪያ ቀምተን መጋዘን አሽገን ፌዴራል ፖሊስና መከላከያ ብቻ የትግራይን እንዳለ እንደሚቆጣጠር ግምት ውስጥ የሚያስገባ ነበር። መሬት ላይ ያለው ነገር እንደዛ እንደማይሆን ይታወቃል። እንደዚያ ያደረግንበት ምክንያት ማሸነፋችን ለማረጋገጥ ስለፈለግን ብቻ ነበር። በተጨባጭ መሬት ላይ ወርዶ ሲታይ መከላከያ ሰራዊት እያንዳንዱን ቀበሌ እያንዳንዱን መንደር መቆጣጠርና ወንጀል መከላከል አይችልም። ስራው እሱ አይደለም። እንደውም መከላከያ ሰራዊት ራሱን ከጥቃት ለመከላከልም አስፈላጊ የሆነ እርምጃ ለመውሰድም በተመረጡ ስትራቴጂክ በሆኑ ቦታዎች ራሱን ማከማቸት ያለበት። ፌዴራል ፖሊስ ካለው ተልእኮም ካለው አቅም አንጻር እያንዳንዱ መንደር እያንዳንዱ ወንጀል ሊከላከል አይችልም። በጦርነቱ ውስጥ በሀገሪቱ ከባድ መሳሪያ በስፋት ተረጭቷል። ይህ ከባድ መሳሪያ በግለሰቦች ውስጥም አለ፣ በየመንደሩም አለ። እነዚህ መሳሪያዎች በሙሉ ለቅመው እስካላስገቡ ድረስ የክልሉን ጸጥታ ማስከበር የሚቻልበት መንገድ የለም። ወንጀል ይበራከታል። በዚህ ምክንያት መከላከያ ሰራዊቱ፣ ፌዴራል ፖሊስና የትግራይ ታጣቂዎች በጋራ ተስማምተው አንዳንድ ቦታዎችን ራሳቸው እንዲቆጣጠሩና ኃላፊነት እንዲወስዱ፣ ምክንያቱም ሙሉውን መሳሪያ ተቀብለን ሙሉውን ታጣቂ ካምፕ አስገብተን ሁሉም ነገር እኛ እንቆጣጠረው ቢባል የሆኑ በራሱ ጉንዛን ወንጀል የሰራ ሰው ቢኖር ጦሱ የሚተርፈው ለመከላከያ ነው፣ የሚከሰሰው መከላከያ ነው። ከዚህ በፊትም የሆነው እነሱ ነው። ስለዚህ ኃላፊነትን እኩል መጋራት፣ ጸጥታን እኩል ማስከበር፣ በሂደት ውስጥ ደግሞ እየተመካከሩ ወደ ተሻለ የትጥቃቸውን ማስፈታትና ወደ ካምፕ ማስገባት፣ ከዛ ውስጥ ቁርሾ ሆኖ ቢወጣ የተሻለ ስብዕና የተሻለ አቅም ያላቸው ካሉ ትሬኒንግ ወስደው ኦሪንቴሽን ወስደው እርሾ የክልሉ ፖሊስ እንዲሆኑ፣ እርሾ የክልሉ ሚሊሻ እንዲሆኑ፣ እርሾ የክልሉ ፖሊስ እንዲሆኑ፣ የተቀረው ወደ የመጣበት አርሶ አደር ከሆነ ወደ ግብርናው፣ ከከተማ የሄደ ከሆነ በተለያየ ስራ መስክ ከየመስሪያ ቤቱ ከሄደም ከስልጠና ከታድሶ በኋላ ወደ ስራ መስኩ እንዲገባ ማድረግ የሚቻልበት ነገር ማመቻቸት ይቻል ነበር። ይህን ደግሞ ለማድረግ የታድሶ ኮሚሽን ማዋቀር ያስፈልግ ነበር። ኮሚሽኑ ተዋቅሯል፣ ስራው ተጀምሯል፣ በሂደት ይሄዳል። መሳሪያ እየሰፈሩ ያለ መልቀምን በተመለከተ ግን ይሄ ለትግራይ ብቻ የሚሰራ አይመስለኝም። እንደ እምነት ከሆነ ከመከላከያ ሰራዊት ውጭ ከባድ መሳሪያ በየክልል ካለ ፖሊስ ውጭ የተፈቀደለት ሌላ ሰው አንካሴ እንኳን ይዞሩ እንዳይሄድ ቢፈቀድ ኢትዮጵያ ሰላም ትሆናለች። መሳሪያ በገፍ እዚህ ሀገር ላይ የፈሰሰው ትግራይ ብቻ ነው። በሕግ መሳሪያ እንዲህ የተፈቀደለትም ያልተፈቀደለትም መሳሪያ የንግድ በሚሄድባት ክልል ትግራይ ብቻ አይደለችም። መሳሪያ የማስረከብ መሳሪያ የመንጠቅ ያን ያክል ጉጉት ካለን በእያንዳንዱ ክልል ያለ ያልተገባ መሳሪያ ተሰብስቦ ወደ የሚመለከተው ተቋም ገብቶ ዜጎች መዶሻና ማረሻ ይዘው እንዲሄዱ ማድረግ ቢቻል በየሰፈሩ ያለ ቁርቋሶ መልክ ለማሳዝ የሚያስችል ይሆናል። ስለዚህ ትግራይ ውስጥ ያለ መሳሪያ እንልቀም ብቻ ሳይሆን እኛ ጋር ያለ መሳሪያ እናስረክብ ከሚል ጋር አብሮ መያዝ አለበት። ሁሉም ጋር ሁላችንም እኩል ዜጎች አለን። ሁላችንም ጋር ሰላም መስፈን ያለበት፣ ሁላችንም ያልተገባ ነገር አይገባንም አይደለም። ከአማራ እስከ ደቡብ ኦሞ ድረስ ያለ፣ ከአፋር እስከ ቤንሻንጉል ያለ አላግባብ የተበተነ መሳሪያ መሰብሰብ አለበት። አንድ ሆን ተብሎ እኛን ለማጫረስ ከዶላር እስከ ከባድ መሳሪያ በገፍ በየድንበሮቻችን የሚገባበት ከታሪካዊ ጠላቶቻችን እስከ የተወሰነ ሂሳብ ያላቸው የቅርብና የሩቅ ባላንጣ ገንዘብ ይፈስበት አለ። ከቲፒኤልኤፍ ጋር ሰላም በመሆናችን ስንት ሰው ነው ደስተኛ? ስንት አካል ነው ደስተኛ? ጦርነቱን ለማስቀጠል ስንት ሰው ነው ነገር እየቀጣጠለ የነበረው? አሁን ከቲፒኤልኤፍ ትንሽ ሰላም ሲሆን በሌላ በኩል ቀዳመበት የሚሞከርበት አግባብ ስንት ነው? ምናክሎቻችን ከዛ እጃችንን ሰብስበናል። ምናክሎቻችን ይህን በጥንቃቄ እናውቀዋለን። ምክንያቱም የኢትዮጵያ አደጋ የሚመጣው ከአንድ ጫፍ ብቻ አይደለም። ከሁሉም ቦታ ከተጠነቀቅን፣ ከሁሉም ቦታ እጅ ከተሰበሰበ፣ ከሁሉም ቦታ በንቃት ከሄድን ነው ነገር መልክ ይዘው። ስለዚህ በዚህ ረገድ ቲፒኤልኤፍን ለፍረጃ አብቅቶት የነበሩ ጉዳዮች በአብዛኛው መልክ ይዘዋል። የትግራይ ሕዝብ ነፃ ሆኖ አማራጭ አግኝቶ
ከፍርሃት ወጥቶ እንደምናቅፈው አውቆ በዚህ ሀገር ውስጥ ያለውን ቦታ ተገቢ ቦታውን ተገንዝቦ ቲፒኤልኤፍ ብቻ ሳይሆን ሌላም አማራጭ አለኝ እንዲል ማድረግ ነው እንጂ ያለብን እኛ የትግራይን ቦታ ወክለን ለትግራይ ፓርቲ ጠፍጥፈን ርዕዮተ ዓለም ቀርጸን ፕሮግራም አውጅተን እንሰጠው የፈለግ ነው። የትግራይ ህዝብ በነፃ ይመርጣል አይመርጥም ነው ጥያቄ። የትግራይ ህዝብ በነፃ እንዲመርጥ ነፃ አድርገነዋል አላደረግነው ነው ጥያቄ። የትግራይ ህዝብ ከፍርሃት ከሰቆቃ ከዛቻ ወጥቷል አልወጣም ነው ጥያቄው። መቀራረቡን ይበልጥ ማጎልበታችን ሰው ተረጋግቶ ሰከን እንዲልና ወደ ምክንያት እንዲመጣ ከፍርሃት እንዲወጣም ስለሚያግዝ ነው። ይሄ የፍረጃው መነሳት ጉዳይ የሰላም ስምምነቱ ማሳረጊያ ማብሰሪያ አይደለም። የሰላም ስምምነቱ አንድ አካልና እሱን ማስፈጸሚያም ጭምር። ምርጫ ካደረጉበት ምርጫቸውን በትነው አዲስ ምርጫ ይካሄድ ብለዋል። ምርጫ ቦርድ ወረቀት አዳይ ነው ያምን ስራ የለውም ካሉበት ወጥቶ ምርጫ ቦርድ የመራው ምርጫ እናካሄዳለን ብለዋል። በ6 ወር ይሁን በ1 ዓመት ይሁን በ4 ወር ይሁን አብረን እናየዋለን። እኛ በምንሰጠው ደግሞ የተሻለ ነገር ነው እሱ ሊመጣ የሚችለው። ቀጥሎ ያለው ላይ የትግራይ አስተዳደር ምን መሰረተው እኛንን ትግራይ ለራሱ ብቻ ነው ማድረግ የሚችለው ከሚልበት ወጥቶ ኢንክሉሲቭ ታደርጋለህ ታካታለህ ተብሏል። አካተዋል። ከዚህ በፊት ቲፒኤልኤፍ ያባራቸው በርጅ ያደረጋቸው አንጃ የነበሩ ሰዎች አሉበት፣ ነፃ ምሁራን አሉበት፣ የራሱ ቲፒኤልኤፍ ወጣቶች አሉበት። ያቀረቡት እጩ ነው። እኛ እንመርጥላቸዋለን እና እኛ እንመርጣቸዋለን ከሚልበት ተወጥቶ የገሌ ሊሆን የተሻለ ያቀራርበን ይሆናል እና ፌደራል መንግስት ተቀብሎ ፕራይም ሚኒስትሩ ተቀብሎ ያጸድቆልን ብለው ነው የላኩት። ከዚህ በላይ ታዲያ መተማመን ያለው የምንፈልገውን አስገብተን እኛ ካላጸደቅነው መሆናችንን ብለን ሰጀስት ያደረጉትን ያቀረቡትን ሰው አይቻልም ብለን ቀይረን ዘና አማራጭ ቀይረው ይሄኛው ይሆናል ብለው ወደ ማቅረብ ሄደዋል። ከዛ ውጪ በሰላም ላይ የተስተካከሉ እውነታቸውን ለማምጣት የሚወሰዱ በርካታ ስራዎች አሉ። ይሄን በደንብ ማየት የሚያስፈልግ ይመስለኛል። ለዚህ ግን ያው እኛ የምንሰጠው የተሻለ ምቹ ሁኔታ ነው። በተለይ ትግራይ የነበሩ ሰዎች በቀደም ጦርነት ውስጥ ከስር ከስር ያደራጀነው አስተዳደር ውስጥ የነበሩ ሰዎች የህዝቡን እውነተኛ ፍላጎት ገልጸውላቸዋል። መለስ ካሉ አብዛኛው ችግራቸውን ከወሰዱ በሰላም መንገድ ለመነጋገር እድል ከሰጡ እንደነሱ ርዕዮተ ዓለሙ ማይጠመን ሰው እኮ እዚህ ቤትም አለ። ርዕዮተ ዓለሙ ያጣመን ሰው በሙሉ እየመነገድን መውሰድ እኮ አለፈሱ ከነማይጠሙ ሰዎች ጋር ቁጭ ብለን ነው ኢትዮጵያን በጋራ የምንቋደሳት በጋራ የምንገነባት ብለን ነው ህብረ ብሔራዊነት መልቲፓርቲሰን ብለን መሄድ የምንችለው። ለህዝቡ ሰላም እንስጠው፣ እድል እንስጠው። እዚህ ቤት መጥቶም ተወክሎ ሀሳብ ወደ ውሰድ ከእኛም ጋር አብሮ የራሱ ሊቋደስ፣ ህፃናት ወደ ቤታቸው ይመለሱ። በአማራ በኩል በአፋር በኩል በድንበሩ ያሉ በትግራይ ያሉ አንድ ልጇን ያጣች እናት የቀረው ልጇ እንዳይሞትባት ሰላም አምጡልኝ ነው እንጂ የምትለው ልጄ ሞቷልና ቀሪውን ተበቀሉልኝ አትልም። ስለዚህ የህዝቡን ስነ ልቦና በእርግጥም የሚመጥን ነገር ከሆነ የምናነሳ ያለ ነው። ይሄ ነገር ሻገር እያለው አንዳንዱ ከነግርድፉም ከዛ ወደ ተሻለው መሄድ አለብን ነው እንጂ ጎርገድ ያለው ቦታ ላይ ተሰንቅረን ቀርተን ሜዳውን ከተመኘን አይሆንም። ጎርገድ ካለው ተሻግረን የጎደለውን ለመምራት አስተዋጽኦ ማድረግ መቻል ነው ያለብን። ይሄ ምክር ቤት ደግሞ የሞራልም የህግም ልዕልና አለው። ይህን አስቦ የኢትዮጵያን ህዝብ አስፒሬሽንስ ፍላጎቶችን የማሟላት ግዴታ አለበት ብዬ ወስዳለሁ። ለዚህ ነው ስምምነቱን የደገፈ ሰው በሙሉ ስምምነቱ ይዘልቅና ሰላም ይመጣ ዘንድ ይህንንም የፍረጃ መነሳት ጉዳይ መደገፍ አለበት ብዬ ማምነው። አመሰግናለሁ። ሁላችሁም እንደምታስታውሱት ከዛሬ 8 ወር ገደማ አካባቢ ግጭቱ ከመፈጠሩ በፊት ግጭት ለማስወገድ የነበሩ ልዩነቶች በሰላማዊ መንገድ እንዲፈቱ በምክክር እንዲፈቱ በርካታ ጥረቶች ሲደረጉ ቆይተዋል። የጥረቶቹ በፓርቲ ደረጃ በውስጥ ፓርቲ ፖለቲክስ መለያቱ ከመፈጠሩ በፊት የተካሄዱ ናቸው። እንደ ፓርቲ መለያቱ ከመጣ በኋላ ደግሞ እንደ መንግስት የተለያዩ አካላት ከሀገሪቱ መሪ ጀምሮ ልዩ ልዩ ነገር ለማለዘብ ሂደቱን በሰለጠነ መንገድ ለመፍታት ጥረት ሲደረግ ቆይቷል። የሃይማኖት አባቶች፣ ታዋቂ ግለሰቦች፣ አንዳንዶችም በተናጠል ከፓርቲው ነባር አባላትም አማሮችም የቀድሞ ጓደኞቻቸውንም ለማሳመን እና ይህ ሂደት አገሪቱን በአጠቃላይ ይዞ የሚወርድ እንደሆነ በግጭቱ ማናችንን ማትረፍ እንደማንችል በግጭቱ ሊያተርፉ የሚችሉት በአጠቃላይ በኢትዮጵያ ሸብረክ ማለት ቋሚ ፍላጎት ያላቸውና ከዚህ የሚያተርፉት ከኢትዮጵያ ውጭ ያሉ አካላት እንደሚሆኑ ኢትዮጵያን በአጠቃላይ ግን ከግጭቱ በጋራ ተያይዘን ዝቅ የምንል ካልሆነ በስተቀር
አንዳችን ማሸንፈን አትርፈን ሌሎቻችን ከስረን መለያየበት እንደማይሆን የሁሉም ሰዎች ግምት ነው የነበረው። የብዙዎቹ በዚህ ጉዳይ ላይ ጥረት ሲያደርጉ የነበሩ እና ይሄ አልተሳካም። ይሄ በአንድ በኩል በስስት በሌላ በኩል በራስ እውነት የመታጠር ችግር፣ በራስ መሻት፣ በሌላ በኩልም በስሜት ከምክንያት ይልቅ በስሜት ላይ ለተመሰረቱ ሁኔታዎች እና ስስት በመገዛት ችግሮቹ በውይይት ልዩነቶች እንዳልሆነው ልዩነቶችን መፍታት ሳይሆን ልዩነቶቹን ማኔጅ ማድረግ የሚቻልባቸው ብዙ የሰለጠኑ አግባቦች ሳይሳኩ ቀርተው ወደ ግጭት ገብተናል። በግጭቱ ሂደት በፊትም እንደተፈራውም በአንድ በኩል በርካታ የሰው ማጣት አጋጥሟል። የሰው ሕይወት አልፏል። ወታደር ይሁን ተራ ዜጋ ይሁን የኢትዮጵያ ሕይወት ነው የጠፋው። በዚህኛው ጫፍ ይሁን በወዳኛው በኩል የጠፋ ሕይወት ከኢትዮጵያ የተቀነሰ ከኢትዮጵያውያን የተቀነሰ ነው። በሂደት ውስጥ በርካታ ሀብት ወድሟል። የወደመው ሀብት ለሁላችንም የስራ እድል ለሁላችንም ኑሮ ማመቻቸት የኢትዮጵያ ጀምራው የነበረውን ለውጥ ለማሳደግ ከፍ ለማድረግ እድገቷን ለመጨመር ይውል የነበረ የሀብት ነው። ይህ ሀብት በግጭት ምክንያት ወድሟል። በጠረጴዛ ዙሪያ በመነጋገር ችግሮችን ተግባብቶ በመፍታት የየራስን እውነት ለየራስ ይዘው ግን በጋራ ጉዳዮች ላይ መነጋገር ይቻልበት ለነበረ ጉዳይ ላይ አላግባብ ባክኗል። የሀገሪቱ ሀብት ቀጣይ እድገቷ ላይም ተጽዕኖ አሳርፎ ሄዷል። በዚህ ሂደት ሀገራዊ አቅማችንን በተመለከተም ከፍተኛ ጉዳት አደርሷል። ሀገራዊ አቅማችን ራሳችንን የመከላከል ራሳችንን የመጠበቅ ወደፊት የሚሄድ አቅማችን እርስ በርሳችን በመጋጨታችን ምክንያት ጉዳት ደርሷል። በዚሁ ምክንያት ከግጭቱ በፊት ሲወራ እንደነበረው ኢትዮጵያ ለውጭ ጥቃት የተጋለጠችበት ሁኔታ ተፈጥሯል። ሁላችሁም እንደምታስታውሱት ወደ ግጭት በገባን ማግስት ነው በምዕራብ በኩል ያለው ድንበራችን የተወረረው። አሁንም ተይዞ ያለው በዚሁ ምክንያት ነው። ይህ አቅማችን ይበልጥ እየተዳከመ ከሄደ አሁንም የራሳችንን አቅም ሰብስበን አጠቃላይ ሀገራዊ አቅማችንን ለማሳደግ ካላዋልነው በስተቀረ ከዚህም በላይ ሀገራችን የምትደፈርበት የምትጎዳበት ሸብረክ የምትልበት እድል እየተፈጠረ ነው የሚሄደው። ይህንን ታሳቢ በማድረግ ነው ሁሉም አይነት ችግሮችን በሰላማዊ መንገድ የመፍታት አማራጮች እየታዩ ጥረት ሲደረግ የነበረው። እንደተፈራውም ሁሉም አይነት ጉዳቶች አሁን ደርሰዋል ማለት ነው። ከዚህ ጋር ተያይዞ ግጭቱ ከተፈጠረ በኋላ ግልጽ የነበሩ ግቦች አሉ። አሁንም በወቅቱ የተገለጹ ግቦችን ለማስታወስ ያህል ነው። አንደኛው ወደ ግጭት ከተገባ በኋላ በወዳኛው በኩል በጁንታው በኩል የነበሩ መሳሪያዎች ሀገሪቱንም ለማጥቃት ለማጥፋት ግጭቱን ወደ ጎረቤት ሀገሮች በማዛመትም ቀጠናዊ ግጭት ለማድረግ በዚህም ምክንያት ኢትዮጵያ ብቻ ሳትሆን ዙሪያው አይጨምርም ወደ ጥፋት የሚገባበትን እድል ማምጣት የሚያስችሉ መሳሪያዎች የነበሩበት ነው የሚሆነው። ይህንን መሳሪያ መውሰድ እና መንጠቅ ከወዳኛው እጅ ማስወጣት ነበር አንዱ ዓላማ የነበረው። ሁለተኛው በዚህ ሂደት ላይ ዋናውን ምክንያቱም በህወሓት በኩልም በሰላም ለመፍታት የሚሞክሩ በሰላም ቢፈታ የሚመርጡ በዚህም ሊጠቀሙ የሚችሉ እንደሚጠቀሙ የሚያውቁ ሰዎች አልነበሩ ማለት አይደለም። ግን የተወሰነ ሰርክል ሁሉንም ሃይጃክ አድርገው ሁሉም ተቋጥሮ የመያዝ ሁሉ ነገር በጸብና በግርግር ለመፍታት የመሞከር ፍላጎት ያላቸውና ይሄም በሰሜኑ መከላከያ ኃይላችን እዚህ ላይ ጥቃቱን ደርስ ያስተባበሩም ያቀናበሩም የመሩም እነሱም ብቻ የመያዝ ዓላማ ነበር የነበረው። በቁጥራቸው ውስን የሆኑ በተጽዕኗቸው ከፍተኛ አቅም የነበራቸው እነሱን በመያዝ እነሱን ለህግ የማቅረብ ጥፋተኞቹን የመያዝ ጉዳይ ነበር ሁለተኛው ዓላማ የነበረው። ከዚህ በመቀጠልም ይሄን ለማድረግ የተቀመጠለት ጊዜ አጭር ይሆናል የሚል ነበር። በአጭር ጊዜ ይጠናቀቃል። ይህንንም በመስራት ወደ ዋናው ትኩረታችን ሀገራችንን ቀልባችን የመመለስ ጉዳይ ይኖራል በሚል ግምት ነው የተወሰደው። እንደምታውቁት ዋናው ግጭት የነበረው ሁለቱን ዓላማዎችን ለማሳካት ተይዞ የነበረው ኮንቬንሽናል በሆነ መልክ የሚደረግ የነበረው ግጭት በ3 ሳምንት አልቋል። በ3 ሳምንት ካለቀ በኋላ አሁን ግን ግጭቱ 8ኛ ወሩን ይዟል። 8ኛ ወሩን የያዘው አሁን መለዮ ለብሶ መሳሪያ ይዞ ፊት ለፊት ገጥሞ የሚዋጋ ኃይል ሳይሆን በአርሶ አደሩ መሃል፣ በቤተክርስቲያን መሃል፣ በአማኞች መሃል መደበኛ ልብስ ለብሶ ወደሚኖር አይነት ግጭት ነው መልኩን የቀየረው።
በዚህ ምክንያት 100,000 ሰራዊትም ቢኖረን 200,000 ሰራዊትም ቢኖረን እያንዳንዱን የነፍስ ወከፍ ቤት በመያዝና በመቆጣጠር እያንዳንዱ መንደር ውስጥ በቂ ኃይል በማስቀመጥ ካልሆነ በስተቀር ይህንን ነገር በአጭር ጊዜ ውስጥ ማስወገድ የሚቻልበት እድል አነስተኛ ይሆናል። ስለዚህ ግጭቱ ቀጣይነት ይኖረዋል ማለት ነው። በቀጠለ ቁጥር ተያይዘን ዝቅ ማለታችን ተያይዘን የመድከማችን ጉዳይ በሂደቱም ደግሞ የሰው ኃይል የመጥፋቱ ጉዳይ ይህን አጋጣሚ ታሳቢ በማድረግም ኢትዮጵያን የተለያዩ ጅማቶቿን በመቁረጥ ሸብረክ እንድትል ለማድረግ ለሚፈልጉ ኃይሎችም ራሳችን አጋልጠን የመስጠቱ እድል እየሰፋ እየጨመረ የመጣበት ሁኔታ ነው ያለው። እየታየም ያለው ይሄ ነው። ከዚህ ጋር ተያይዞ ግጭቱን በአጭር ጊዜ ለማስቀረት በርካታ የፖለቲካ ውይይቶች ሲደረጉ ቆይቷል። በመንግስት ውስጥም በፓርቲ ውስጥም ብዙ ውይይቶች ሲካሄዱ ቆይተው አመቺ ጊዜ አመቺ ሁኔታዎችን የመፈለግ ጉዳይ ይዞት ነው የቀጠለው እንጂ ጥያቄው የቆየ ተደጋግሞም ለውይይት ክፍት የነበረ አጠር ባለ ጊዜ ውስጥ ቋጭቶ ዋና ዋናዎቹ ሰዎች ከተያዙ ድረስ የተወሰኑትም እስከተወገዱ ድረስ የተቀሩትን ወደ ሰላማዊ ህይወት በመመለስ አስተዳደሩን በማጠናከር በውይይት በድርድር መልክ ማሳዝ ይቻላል የሚል እምነት ነበር የነበረው። ለዚህ ፍላጎት በወዳኛው በኩል ስላልነበረም ይበልጥ ግጭቱን አጠናክሮ የመቀጠል ፍላጎት ስለነበረም የመጨረሻ ፓርላማ እስከሚወስነው የሽብርተኝነት ፍረጃ እስከሚሄድ ድረስ የሚቀጥልበት ሁኔታ ነው የተፈጠረው። አሁን ባለው ሁኔታ ላይ በግጭቱ ሰበብ ያለውን አጠቃላይ ሂደት ካየ ነው የወደመው ሀብት በጣም ብዙ ነው። መግለጫ ላይ እንደሰማችሁት ባለፉት 8 ወራት ከ100 ቢሊዮን ብር በላይ የኢትዮጵያ ህዝብ የኢትዮጵያ ገንዘብ ለዚህ ጉዳይ ውሏል። ይሄ የመከላከያን ወጪ ሳይጨምር ነው። ሁላችሁም ልብ እንደምትሉት የትግራይ ዓመታዊ በጀት 8 ቢሊዮን የሚጠጋ ነው። በ8 ወር ውስጥ ግን 100 ቢሊዮን ያወጣል። ስለዚህ የ10 ምናምን ዓመት የትግራይን በጀት በ8 ወር ውስጥ ትግራይ ላይ አፍሰናል ማለት ነው። ይሄም ሆኖ ግን የህዝቡ ህይወት አልተቀየረም። ሰላምን በሚፈለገው መንገድ አላመጣም። በዚህ መንገድ ኢትዮጵያ ይሄን ወጪ እያወጣች የምትቀጥል ከሆነ የበርካታ ሰዎች እድል፣ በርካታ ድልድዮች፣ በርካታ ሆስፒታሎች፣ በርካታ ትምህርት ቤቶችና መንገዶች የሚሰራበት ሀብት እየወደመ ግን ደግሞ በሂደቱም ተጨማሪ ሰውም እያለቀ የሚሄድበት ነገር እየተፈጠረ ነው የመጣው። እዚህ ላይ የመከላከያውን ወጪ ብንጨምርበት አገሪቱ መሸከም ከምትችለው በላይ ሆኗል። ከዚህ ጋር ተያይዞ ግጭቱ ወደ የመንደሩ የገባ በመሆኑ ምክንያት በሂደቱ የሚሞቱት ህፃናትም አዛውንቶችም ቄስና ሼኮችም ወደ መሆን ይሄዳል ማለት ነው። የሚዋጋው ኃይል ራሱን ለይቶ መለየው ለብሶ ሜዳ ላይ ወጥቶ ፊት ለፊት የሚገጥም ሳይሆን መብራት ለመቀጠልም ሲኬድ ውሃ ለማድረስም ሲኬድ እህል ለማቅረብ ማዳበሪያ ለማቅረብም ሲኬድ ከኋላ ሆኖ ተሽልክልኮ የሚወጋ ኃይል ነው የሚሆነው። ይህን መለየትም መምታትም አስቸጋሪ ይሆናል። በሂደቱ ግን የሚጎዳው ሲቪሊያን እየጨመረ የመጣበት ሁኔታ ተፈጥሯል። ቀጣይ ህይወትም እየጠፋ ይሄዳል ማለት ነው። ሶስተኛው ሁላችሁም እንደምታውቁት በተደጋጋሚ እንደተገለጸው ከ70 በመቶ በላይ የሚሆነው እርዳታ የኢትዮጵያ መንግስት ነው እየሸፈነ ያለው። የመጀመሪያ 2 ዙሮች 100 በመቶ የኢትዮጵያ መንግስት ሀብት ነው እየፈሰሰ የነበረው። ከሌሎች ክልሎችም በጀቶች እየተቀነሰ ከሌሎች ልማቶች ፕሮጀክቶችም እየተቀነሰ መሄድ የነበረ ነው። በዚህ ሂደት ዓለም አቀፍ ደጋፊዎች በከፊል የተወሰነ ለማገዝ የሞከሩት አለ፣ በሂደትም ትንሽ ለመጨመር የሞከሩት አለ። እየጨመረ ቢውልም ግን የኢትዮጵያ መንግስት ከሚያፈሰው ሀብት የሚመጣጠን ያክል እርዳታ እየተገኘ አይደለም። ስለዚህ በአንድ በኩል ለጦርነት መሳሪያ እየገዛን ጥይት እየገዛን እያወደምን፣ በሌላ በኩል በዚያ ውጊያ ራሳችንን እየጨረስን ራሳችንን እያወደምን የሰው ኃይላችንን እያጣን እዛ ላይም ለልማት የሚውል የነበረ ቀልብ እና ጉልበት እና አቅም በጦርነት እየዋለ የሚቀጥልበት ሁኔታ እየተፈጠረ ነው የሄደው። ይሄ ደግሞ አጠቃላይ አገራዊ አቅማችንን የማዳከሙ ሁኔታ እየሰፋ እንዲሄድ በርን የከፈተው ማለት ነው። ይህም እንዳለ ሆኖ ግን በሂደቱ ውስጥ መንግስት በጣም በርካታ የሆኑ ግፊቶች፣ ወቀሳዎች፣ ክሶች፣ ጫናዎች፣ ማዋከቦች ሁላችሁም የምታውቁት ነው ያለው። የምርም በግጭቱ ውስጥ ማገዝ እፈልጋለሁ ብለው የሚያስቡ የማገዝ ፍላጎትም አቅምም መንገዱም የሌላቸው ግን በሂደቱ ውስጥ መላእክ መስሎ ለመታየት የተፈጠረው ገበያ በጣም ትልቅ ነው። ከኢትዮጵያ በጣም በብዙ ሺህ ርቀት ላይ ቁጭ ብሎ ኢትዮጵያን ልክ እንደ መዳፉ ምልክቶች ማወቅ የሚችል የሚመስለው ኤክስፐርት የፈራበት ነው። ኢትዮጵያ ጋር አንድ ቀን መጥቶ ካወቀ ኢትዮጵያን አገላብጦ እንደሚያውቅ የሚጽፍ በዚህ ምክንያትም በየመንደሩ በየመንገዱ በየመድረኩ ስለ ኢትዮጵያ እንዲያወራ የሚጠይቅ በዚህም ገንዘብ የሚያገኝ ህይወቱን የሚገፋ በዚህ መንገድ ግጭቱ እንዲቀጥል እንጂ ግጭቱ እንዲበርድ የመፈለግ ፍላጎት ያላቸው
አነስተኛ የሆኑ ግን በዚህ ሂደት ግጭቱን እያከታተሉ የመታረቅ ወደ ሰላም መምጣት እድላችንን ሳይሆን የመጋጨት ይበልጥ የመለያየት በዚህ ምክንያት የነሱ ትንተና የሚቀጥልበትን እድል የሚያፈሰፉ ሰዎች የበዙበት መድረክ ነው የተፈጠረው። በግጭቱ ሰበብ ሀገሪቱን ለማዳከም የሚፈልጉ አካላት ደግሞ ግጭቱን እንደ ባንዲራ ይዘው ከግጭቱ ጀርባ ግን ቋሚ ፍላጎታቸውን ለማሳካት በኢትዮጵያ ላይ በጣም ተደጋጋሚ የማግለል ጫና የማድረግ ሙከራዎች ሲካሄዱ ቆይተዋል። በአንድ በኩል በ8 ወር ብቻ ይሄን ያክል ገንዘብ አውጥተንም በሌላ በኩል ደግሞ ለልማት የምናውለው የነበረው ገንዘብ ወደ ግጭት ዞሮም እያለ የሚሰጡን እርዳታ ማቋረጥ የጀመሩ ድጋፋቸውን ማቆም የጀመሩ ብድር እንዳናገኝ የራሳቸውን የወሰኑ ብቻ ሳይሆን በእነሱ ውስጥ ተጽዕኖ ስር ያሉ ተቋማት ጭምር ብድር እንዳይሰጡን ድጋፍ እንዳያደርጉ መወሰን የጀመሩ መከልከል የጀመሩ ከኋላ ማስተባበር የጀመሩ በእነሱ ሀገር ያለውን ብቻ ሳይሆን የኛ ወዳጅ በሚሏቸው ሀገሮች ውስጥ ይመጣ የነበረ ድጋፍና ኢንቨስትመንትም እንዳይመጣ ለማድረግ ሰፊ ሙከራ የሚያገሩ አካላት የበዙበት ነው። ስለዚህም ይሄ ግጭቱ ብቻ ሳይሆን ግጭቱን አስከትሎ በአጠቃላይ ኢትዮጵያን ለማዳከም የሚደረገው ጥረት እየጨመረ እየሰፋ የሄደበት ሁኔታ ትልቅ መሆኑን አመላካች ሆኗል። ለዚህም ራሳችንን ይበልጥ ሰብሰብ አድርገን ዋናው ዓላማ እስከተሳካ ድረስ ዋናው ሀገሪቱን ለማጥፋት ሊውል ይችል የነበረ መሳሪያ እስከተነጠቀ ግማሹም እስከ ከእጃቸው ማውጣት እስከተቻለ ዋናዎቹን አካላትን ከነበሩበት ስልጣን ከነበሩበት ተጽዕኖ ከነበሩበት የኢኮኖሚ አቅም ከነበሩበት የፖለቲካ ተደራሽና ተጽዕኖ ፈጣሪነት ማስወገድ እስከተቻለ ድረስ የተቀረውን ጉዳይ ራሳችንን ሰብሰብ አድርገን ፊታችንን ወደ ልማት በማዞር መመለስ ይቻላል የሚል እምነት ተይዞ ሂደቱ ውይይቱ እንደቀጠለ ነበር የነበረው። ከዚህ ጋር ተያይዞ አሁን ግድባችንን ማምራት የምንችልበት አቅም አብሮ እየጨመረ በመምጣቱ ግድቡን እንዳንጀምር ከጀመርንም እንዳንቀጥል ከዛም እንዳንሞላ የሚደረገው ጫና እየጨመረ የመጣበት ሁኔታ ተፈጥሮ በዚህ ምክንያት ድንበራችን ተወሮ ነበር ብቻ ሳይሆን አሁን ሁለተኛው ሙሊት አይቀሬ መሆኑ ሲረጋገጥ ሁላችሁም የምታውቁት የጋራ ልምምድ የጦርነት ድግስ እየተደገሰልን ያለበት ሁኔታም በጣም ግልጽ ነው የሚሆነው። መጀመሪያም እኛ ስንጫረስ በምዕራብ በኩል ያለው ጎናችን ክፍት ይሆናል፣ ቀዳዳ ይሆናል፣ ለአደጋ ይገለጣል ነበር የነበረው። ይህን ማስወገድ ስላልተቻለ ተገደን የገባንበት ይበልጥ ደግሞ በቆየን ቁጥር አረንቋ የሆነ ነው የሚሄደው። ከአረንቋ መውጣት ባቃተን ቁጥር ሌሎች አካላት ይበልጥ እንዲያጠቁን እድል እየከፈትን ነው የምንመጣ ያለ ነው። ስለዚህም አሁን የሁለተኛው ሙሌት አይቀሬ ከመሆኑ ጋር ተያይዞ ራሳችንን ሰብሰብ አድርገን በምዕራብ በኩል ያለው ጎናችንን የማጠናከር ጉዳይ አንገብጋቢ የሆነበት ሁኔታ ላይ ተደርሷል ማለት ነው። ከዚህ ጋር ተያይዞ አሁን ባለው ሁኔታ የዓለም አቀፍ ጫናው በርትቷል ብቻ ሳይሆን ማግለሉና ማዋከቡም ከልክ በላይ የሆነበት ሁኔታ ስለነበረ የራሳችንን መፍትሄ በራሳችን ኢኒሼቲቭ የመውሰዱ ጉዳይ አንገብጋቢ ሆኖ የመጣበት ግልጽ ሆኖ የወጣበት ሁኔታ ነው ያለው። ዋናው ግን ከዚህ ጋር ተያይዞ ይሄ እንዳለ ሆኖ ይሄን እንቋቋም እንኳን ብንል አሁን እንደምታውቁት 100 ቢሊዮን ብር አውጥተን በ8 ወር ውስጥ የትግራይ ገበሬዎች ህይወት አልተቀየረም። ይሄኛው የመጣው ክረምት እያለፈ ከሄደ አንዳንዶቹም የውጭ አጋሮችም እንደሚያሳስቡትም በእርግጥም እንደሆነው ይሄኛው የዝናብ ወቅት ካለፈ ይሄኛው አዝመራ ወቅት ካለፈ የሚቀጥለውን ዓመት ሙሉ በዚሁ መንገድ ሰውን ቀልብ ብንልም ከዚህ በላይ ገንዘብ ብናወጣም ሰው ተረጋግቶ ህይወቱን መምራት የሚችልበት እድል አነስተኛ ይሆናል። በዚህ ምክንያት አሁን ይሄኛው ጊዜ የማይሰጥ ሌሎቹ ፖለቲካዊ ምክንያቶች ጊዜ እንጠብቅላቸው ብንልም በፊትም አንደኛው ምክንያት የነበረው በምርጫው ይልቅ በምርጫው ሌጂቲሜሲ ያለው መንግስት ይመስረት ይሄ መንግስት ከሚወስዳቸው በጣም ጠንካራ ውሳኔዎች ቦልድ ዲሲሽኖች የሚባሉት ውስጥ አንደኛው ይህን ጉዳይ የተመለከተ አቋም ሊሆን ይችላል የሚል ነበር የነበረው። ምርጫው አልቋል። ግን ምርጫው አልቆም እያለ ውጤቱ በሚፈልገው ፍጥነትም ባይመጣም አዝመራው ግን እያለፈ ይሄዳል። አዝመራው ካለፈ በኋላ መንግስት ቢቋቋምም አዝመራው ወደ ኋላ መልሶ መካካስ ስለማይቻል ፈጠን ያለ ውሳኔ መወሰን ያስፈልግ ነበር። ስለዚህ ከጀርባ ያሉት ምክንያቶች በቂና አሳማኝ ቢሆኑ እነሱን በከፊል በሳምንታት ወደፊትና ወደ ኋላ ማዘግየት ይቻላል። የእርሻው ጊዜ ግን አሁን መንግስት ምርጥ ዘር አቅርቧል፣ ማዳበሪያ አቅርቧል፣ ትራክተር ገዝቷል። ወደሚፈልገው መንደር ግን እየሄደ አይደለም። በዚህ ምክንያት ቅድም እንዳልኩት 100 ቢሊዮን ብር አውጥቶ እርዳታ እያቀረበ ቢሆንም ወደ እያንዳንዱ መንደር መዝለቅ አልቻለም። አሁንም በተወሰነ መንገድ የህወሓት ኃይሎች በነበሩባቸው
ሸለቆዎችና ተራራማ ስፍራዎች ላይ የሚኖረው በስፋት ኦፕሬት የሚያደርጉበት አካባቢ ያለው አርሶ አደር አሁንም እህል ላይደርሰው የሚችልበት እድል ሰፊ ነበር የነበረው። በዚህ ምክንያት ሰው ሊራብ ይችላል። ሁለተኛው ሆን ብሎ ሰው እርዳታ እንዳያገኝ በልቶ እንዳያድር በማድረግ እንዲራብ እንዲጎሳቆል፣ ከዛ በኋላ የተጎሳቀለውን ሰው ደግሞ በማሳየት ረሃብን እንደ ጦር መሳሪያ ነው የሚጠቀመው መንግስት ብሎ ለመክሰስ፣ በዚህም ታድሞ የሚሰራበት ነው ያለው። በአንድ በኩል ራሳችን እህል እያቀረብን ራሳችን የኮሚኒኬሽን መሳሪያ አቀርበን ራሳችን የሚታደለውን እህል ሰጥተንም እያለ መንግስት አክሰስ ከለከለ የሚል አንሂንደርድ አክሰስ መፈጠር አለበት የሚለው ክስ እስከዛሬ ብቻ ሳይሆን ትላንትና ምሽትም ጭምር እንደቀጠለ ነው። እኛ ባለንበት ብቻ ሳይሆን ወጥተንም ጭምር እየቀጠለ ነው። ስለዚህ አንዳንዴ መውጣታችን ጭምር ይፈልግ ነበር ወይ? አልወጡም፣ እየረበሹ ነው፣ እያስቸገሩ ነው፣ እየከለከሉ ነው በሚል ለመኖር ካልሆነ በስተቀር የእውነት ወጥተን ችግሩ ተፈቶ ገበሬው አክሰስ አግኝቶ ምርቱን አግኝቶ እንዲያርስ ይፈልግ ነበር ወይ የሚል ጥያቄ እስክናነሳ ድረስ አሁንም አንሂንደርድ አክሰስ መፈጠር አለበት የሚል ይወስዳሉ። መውጣታችንን አፕሪሺየት ከማድረግ ሳይሆን መውጣታችንን እንዳልሰሙ በመውሰድ አክሰስ ከልክላቸዋል የሚለውን ያለው። ስለዚህ መስሎት ለሚጨነቅም ይሄን አጋጣሚ እንደ ሰበብ ለሚጠቀምም አካል ምክንያት ላለመሆን መጀመሪያ ተኩሱ አቁም መደረግ አለበት። እሱን አቁመናል። ቀጥሎም ብንኖርም እዛ ቦታ ላይ ካለን ተኩሱ ብናቆምም ሰው እየተገደለ በመንግስት ማሳበብ፣ እንቅፋት እየተፈጠረ መንግስት ከለከለ ማለት ስለማይቀር እስከነጨራሹ ወታደራችን ማውጣታችንና በአካባቢው ላይ ለሁሉም ግልጽ በሆነ መንገድ እኛ ሰበብ መሆን እንደማንችል ማሳየት አስፈላጊ ስለነበረ አርሶ አደሩም ከምንም አይነት ግጭት ነፃ ሆኖ ይህን አዝመራ በሚገባ ተጠቅሞበት እንዲሄድ ለማድረግ የሚያስችል ውሳኔ ያስፈልጋል ተብሎ የተወሰነ ፖለቲካል ውሳኔ ነው፣ ወታደራዊ ውሳኔ አይደለም። የፖለቲካ ውሳኔ ይቀየር ቢባል ሰራዊቱ አሁን መቀሌ መግባት ይችላል። ሁላችሁም እንደምታውቁት ሚሳኤል በነበረበት ጊዜ፣ ሮኬት በነበረበት፣ ታንክ በነበረበት፣ ሁሉም አይነት መሳሪያ በነበረበት አስቀድሞ ቦታ በተያዘበት ጊዜ እንኳን በ3 ሳምንት ተገብቷል። አሁን ያ ሁሉ መሳሪያ ወድሞ ያ ሁሉ ሰው ጠፍቶ ያ ሁሉ አማር ተበትኖ የተቀራረበ ክላሽ ይዞ የሚመጣን ኃይል ጄታችንም እንዳለ ታንካችንም እንዳለ ይመታ ከተባለ እየመቱ መግባት ይቻላል። በፊትም እያንዳንዱ ከተማ መምታት ሳያስፈልግ ነው በ3 ሳምንት ያለቀው። አሁን እንደምትሰሙት እነዚህ ኃይሎች አማራ ድረስ እንዘልቃለን፣ ኤርትራ ድረስ እንሄዳለን የሚል አሁንም መፈክር እያሰሙ ነው ያለው። እኛ ወጥተንም ማለት ነው። ከዛ ሁሉ መሳሪያ በ3 ሳምንት ካስወጣን እንግባ ከተባለ አሁንም በ3 ሳምንት መግባት ይቻላል። ምናልባትም 3 ሳምንት አያስፈልግም ይሆናል። ውሳኔው ፖለቲካዊ ውሳኔ ነው፣ ሰበብ ላለመሆን። ሁለተኛ በሌላ በኩል እየመጣብን ያለውን አገራዊ አደጋ በምዕራብ በኩል የሚደገስልንን ድግስ መቋቋም ካለብን የሰው ኃይላችንንም ሰራዊታችንም አሰባስበን ዋናውን አደጋ መመከት አንዱ ስራችን ሀገራዊ ጥሪ የሚሆንበት ሁኔታ መምጣቱ ስለማይቀር፣ በሌላ በኩል ደግሞ እዚህም ሰበብ የምንሆንበት እየረዳንም እያበላም መንግስት እየደገፈም ተከሳሽና ተወቃሽ መሆኑን በማስወገድ ምክንያት መሆኑን አስቀርቶ ግን እርዳታው መድረስ እንዲችል እርዳ ነበርና እድል አጣው የሚሉ ፎቶ ሄደው ለመነሳት እድል ያላጡ ሁላችሁም እንደምታውቁት መንግስት መድረስ ያልቻለበት ቦታ ላይ ደርሰው ፎቶግራፍ ተነስተው ኢንተርቪው ለማድረግ ያልተቸገሩ እርዳታ ለመስጠት ግን ቦታ አጣን መግቢያ አጣን ለሚሉ አካላትም በግልጽ ሰበብ ላለመሆን ለቀን መውጣታችን አንዱ ፖለቲካዊ ምክንያት ነው። መነሻው ግን ሰብአዊ ነው። ሰብአዊነት የተላበሰ ፖለቲካል ምክንያት ነው። ይህንን መነሻ በማድረግ ለመውጣት ተወስኗል። በዚህ ምክንያት የአዝመራ ጊዜው እስከሚያልቅ ድረስ ምንም አይነት ኮሽታ አይሰማም ማለት ነው። ይህን ታሳቢ አድርጎ መንግስት ሲመሰረት ከምርጫው ጋር ተያይዞ አሸናፊ መንግስት ሲመሰረት ቀጣይ የሚወስዳቸው እርምጃዎችና የሚያስባቸው ጉዳዮች ካሉ መሄድ ይቻላል። እነዚህ መውሰድ ነው። አሁን ባለው ሁኔታ ያልተገደበ ተደራሽነት ያስፈልገኛል፣ እርዳታ መስጠት ፈልጋለሁ ለሚሉ አካላት ይሄ ወጥተናል፣ ደርሰው ይርዱ። አንዱ መልእክት እሱ ነው። ሁለተኛው ተኩስ አቁሙ ሲሉ ሲጮሁ የነበሩ አሉ። ትላንትም የጮሁ አሉ። ተኩስ አቁመን ከወጣን ከ3ኛው ቀን በኋላ ማለት ነው። ስለዚህ አንተኩስም፣ ወጥተናል፣ ወታደራችን የለም። ካሁን በኋላ ተኩስ ካለ ካሁን በኋላ ግድያ ካለ አሁንም እየሰማን ነው። ሰዎች እያለቁ የተገደሉ አልተባበራችሁም ነበር፣ ከመንግስት አብራችሁ ነበር፣ አዳምጣችሁ ነበር የሚባሉ ሰዎች አሁንም እየተረሸኑ እንደሆነ እየሰማን ያለ ነው። በዚህ መንገድ ቀጣይ የሚሞት ሰው ካለ የሚወቀሰው የሚያዘው አሁንም ሽብርተኛ ሆኖ የተፈረጀው አካል ነው የሚሆነው። ዓለም አሁንም ከኢትዮጵያ መንግስት ጋር ማላዘን ሳይሆን የኢትዮጵያ መንግስት አርግ የተባለውን ማድረግ የፈለገውን አድርጓል። ወታደሩን ሰብስቧል፣ እጁን ሰብስቧል። የሚቀጥለው አካልን ተጠያቂ ማድረግን መልመድ አለበት የሚል ነው አንዱ መልእክት።
ሌላኛው ኤርትራ መውጣት አለባቸው የሚባል ነበር የነበረው። መንግስት በተደጋጋሚ እንደማያስፈልገው ድጋፍ መውጣት እንዳለባቸው ገልጿል። አሁንም በይፋ ወጥተዋል። መውጣታቸውን የገባው ኃይልም አስመስክሮ እከተላቸዋለሁ ነው የሚለው። አሉ ይውጡልኝ ሳይሆን ወጥተዋል ግን እከተላቸዋለሁ እስከ ኤርትራ ድረስ ነው የሚለው። ስለዚህም አሁንም የኤርትራ መንግስትም ወታደሮች ከወጡበት ከቤታቸው ተመልሰው እንዲመጡ እየተጋበዙ ነው ያለው። ኤርትራ ድረስ ተከትሬ ወጋቸዋለሁ የሚል ከሆነ ይህ ኃይል ጉልበት አለው የለውም ሌላ ጉዳይ ነው። አቅም ያለው ሌላ ጉዳይ ነው። ግን ፍላጎቱ ስላለው ስለዚህ ለሽብር ድንበር ስለሌለው በፊትም የነበረው ይህንኑ አካባቢውን የማተራመስ ፍላጎት ለማስቀረት ስለነበረ ፖለቲካል ውሳኔ የተወሰነው ዓለም አቀፉ ማህበረሰብ አሁንም ሰላም እንዲፈጠር ከተፈለገ በደረሰበት የሚገድል ኃይልን በደረሰበት ጦርነቱን አስቀጥላለሁ የሚል ኃይልን ሀይ ማለትን መልመድ አለበት። መንግስት የበኩሉን ድርሻ ተወጥቷል የሚለውን ለመውሰድ ነው። ስለዚህ ከዚህ ጋር ተያይዞ አሁን ባለው ሁኔታ ላይ መንግስት የወሰደው ውሳኔ ፖለቲካል ውሳኔ ሆኖ በዚህ ረገድ ተጨማሪ የአካባቢው ሰው አርሶ እንዲበላ እርዳታም እንደርሰው አስፈላጊውን ድጋፍ ማድረጉ ይቀጥላል። አክሰስ ግን ተከለከለን ያሉ ሰዎች ሰራዊታችን ከወጣበት ቀን ጀምሮ የትኛውም ጥግ ሄደው ለመስራት እድሉ አላቸው። በፊትም ነበራቸው፣ ግን ቢያንስ ሰበብ ነበረን። አሁን ሰበብ መሆኑም ስላቆምን ይህን ታሳቢ አድርጎ እርዳታቸውን መቀጠል አለባቸው። ዓለም አቀፉ ማህበረሰቡም አሁን ወደ ዋናው ትኩረቱ እርዳታ ማድረግና ቀጥሎ እኛ በሌለንበት እርዳታውን ለማስተጓጎል በፊትም እየዘረፈ የሚወስደው አሁንም ለራሱ ተጨማሪ ገበሬውን በማስራብ ለመቀጠል የሚፈልገውን ኃይል ስርዓት ማሳዝ ላይ አብሮን መስራት መቻል አለበት የሚል ጥሪ ለማስተላለፍ ነው። ዋናው ፖለቲካል ውሳኔ ይህን ነው የሚመስለው። ከሰራዊቱ አጠቃላይ ሁኔታ ፖለቲካል ገጽታውን በተመለከተ ጀነራል አጭር መረጃዎች ሰጣቸዋል። በእኔ በኩል ያለው ይሄ ነው። አመሰግናለሁ። ሰላም ጤና ይስጥልኝ። የኢትዮ አዲስ ዴይሊ ተከታታዮቻችን ዛሬ መሰናዷችን በሀገራችን ሰሜናዊ ክፍል እያገረሸ ያለውን ግጭትና ኢትዮጵያና በኤርትራ መካከል የተፈጠረውን አዲስ ዲፕሎማሲያዊ ፍጥጫ በዝርዝር እንመለከታለን። ከፕሪቶሪያው ስምምነት በኋላ ሰላም ያገኛሉ የተባሉት አጨቃጫቂ አካባቢዎች ለምን በድጋሚ የጦርነት አውድማ ሆኑ? የኢትዮጵያ መንግስት ለኤርትራ የላከውና የአሰብ ወደብ ጭምር ያካተተው ደብዳቤ ምን እንድምታ አለው? በጸለምትና በራያ የተከሰተው ግጭትስ ከማንነት ጥያቄ ባለፈ የኃይል ሚዛን ፍተሻ ነውን? እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ በትህትና እንጠይቃለን። ሰሞነኛው ግጭትና የአጨቃጫቂ ቦታዎች ዘለቄታዊ መፍትሄ። በአማራና በትግራይ ክልሎች መካከል የይገባኛል ጥያቄ የሚነሳባቸው አዋሳኝ አካባቢዎች በየጊዜው ግጭት ሲያገረሽ ይታያል። የሰሜን ኢትዮጵያ ጦርነት ዋና መድረክ በሆኑት በወልቃይት፣ በጠገዴ፣ በጠለምትና በራያ አካባቢዎች ከፕሪቶሪያው ሰላም ስምምነት ቢሆንም አለፍ ገደም እያለ የሚከሰት ግጭት ሲቀሰቀስ ቆይቷል። ከሰሞኑ ዋና የግጭት መስተናገጃ ሆኖ የሰነበተው ደግሞ የጠለምት አካባቢ ቀዳሚ ሲሆን በራያም አዲስ ግጭት ማጋጠሙ ታውቋል። በየጊዜው የሚያገረሽ ግጭት ደግሞ የአካባቢውን ማህበረሰብ ብቻ ሳይሆን ሁለቱም ክልሎች ጭምር በጦርነት ስጋት ላይ የሚጥል አደጋ ሲፈጥር ነበረ። በፕሪቶሪያው ሰላም ስምምነት አጨቃጫቂ ቦታዎች ተብለው የተለዩት እነዚህ አካባቢዎች እስካሁን ዘላቂ ሰላማዊ መፍትሄ ሳያገኙ ከነው ዝግብ መቀጠላቸው ለመላ ሀገሪቱ ሰላምና መረጋጋት መመለስ ከባድ ፈተና የደቀነ ጉዳይ መሆኑ ተደጋግሞ ይወሳል። አለፈው ሳምንት የኢትዮጵያ አየር መንገድ የመቀለ በረራ እንዲቋረጥ ከማድረግ ጀምሮ የአገሪቱን የፖለቲካ አየር ሞልቶት የሰነበተው የሰሜን ኢትዮጵያ ዳግም ጦርነት ማገርሸት ጀመረ የሚለው ስጋትና ጭንቀት ነበረ። በጠለምትና በራያ አካባቢዎች ካለፉት ሳምንት ሰኞ ጀምሮ መንቀሳቀሱ የተነገረው ግጭት ከኢትዮጵያ ሰብአዊ መብት ኮሚሽን ኢሰመኮ እስከ ተመድ ከአፍሪካ ህብረት እስከ አውሮፓ ህብረት አሳሳቢነቱ ትልቅ ቦታ የተሰጠው የጦርነት ስጋት ሆኖ ነበር የሰነበተ። ግጭቱ በአንድ ሳምንት መልሶ ረገብ ማለቱ ቢነገርም ነገር ግን አሁንም ያልተረጋጉ አካባቢዎች ከመኖራቸው ጋር ተዳምሮ አጋጣሚው ለሀገርም ለቀጠናውም የሚተርፍ ቀውስ ሊያስከትል ይችላል የሚለው ስጋት ደመና አሁንም ሙሉ ለሙሉ እየከፈፈ አይመስልም። ባለፈው 40 አመሻሽ ላይ የወጣው የኢሰመኮ መግለጫ ከጥር 17 ቀን 2018 ዓ.ም ጀምሮ በትግራይ በአማራና በአፋር ክልሎች አንዳንድ አዋሳኝ አካባቢዎች ግጭት መቀስቀሱን አመልክቷል። በተለይም በጠለምት በመጋሌና በአባላ አካባቢዎች የተከሰቱ ግጭቶች ትከታተላቸው ነበር ሲል ግጭት የተፈጠረባቸው ቦታዎች በስም የጠቀሰው መግለጫው እነዚህ ግጭቶች የሰው ሕይወትን፣ የአካል ደህንነትን፣ የነጻነትንና ንብረት ስጋት ላይ የሚጥሉ መሆናቸውን አረጋግጫለሁ ብሏል። እንዳለ አማራ ካሉ ከተሞች ሲቪሎች ከመኖሪያቸው መፈናቀላቸውን የጠቀሰው ኢሰመኮ የግጭቱ ተሳታፊ ኃይሎች በስም ከመጥቀስ ቢቆጠብም መልሶ ደግሞ ተፋላሚ ኃይሎች ሲቪሎችን ለአደጋ ከሚጥል እንቅስቃሴ እንዲቆጠቡ ያሳስባል።
በዋናነት ታዋቂው የዋልድባ ገዳም መገኛ በመሆኑ የሚጠራው የጠለምት አካባቢ በሰሜን ተራሮች ግርጌ፣ በስተምዕራብ ከተከዜ ወንዝ፣ በስተምዕራብ ደግሞ ከወልቃይት ጠገዴ አካባቢዎች ጋር ተጎራብቶ የሚገኝ አካባቢ ነው። በተራራና ሸለቆች የተሞላው አካባቢ የአክሱም ስልጣኔን ከዛጉዌ ሥርወ መንግሥት ዘመን ጋር ማገናኛ ድልድይ በሚል በታሪክ መጻሕፍት ይጠቀሳል። ማሽላና ሰሊጥ በማምረት የሚታወቀው ወደ 2656 ካሬ ኪሎ ሜትር እንደሚሰፋ የሚነገረው አካባቢ በ1977 ዓ.ም ድርቅን ጨምሮ በምግብ እጥረትና በድህነት ሲጠቃ የኖረ አካባቢ መሆኑ ይነገራል። የታላቁ ተከዜ ገባር በሚል የሚጠቀሱት የጀማ፣ እንጿን እሸት፣ ላግ እሸት የመሳሰሉ ወንዞች መፍሰሻ ነው የሚባለው አካባቢ እንዳለው የተፈጥሮ ጸጋ ስሙ በተድላ የሚነሳ ሳይሆን በችግርና በድህነት ተደጋግሞ የሚወሳ ነው ይባላል። የሰሜን ኢትዮጵያ ጦርነት ከፈነዳ ወዲህ ደግሞ አካባቢው በነባር ችግሮች ላይ የግጭትና የጦርነት ስጋቶች የተደራረቡበት መሆኑን ይነገራል። ከሰሞኑ በዚህ አካባቢ ስለተነሳው ግጭት መረጃ የሰጡ አንዳንድ ወገኖች እንደ ማንጭራ ወይንም ይጨራ፣ አንበሳ ማዕበር እንዲሁም ማይግዳጎሹ ባሉ ቦታዎች ግጭቱ መከሰቱን ጠቅሰዋል። አንዳንድ ወገኖች ደግሞ ጸለምት፣ ላላይ ጸለምት እንዲሁም ማይጸብሪ ጭምር ግጭቶች ነበር ሲሉም ተደምጠዋል። ይሁን እንጂ በተለያዩ ስሞች ቢጠቀስም አካባቢው ቢያንስ በ3 ቦታዎች ግጭት አጋጥሞ እንደነበር ብዙዎች አረጋግጠዋል። በምዕራባዊና ማዕከላዊና መፍትሃዊ የጠለምት ክፍሎች ግጭት ነበር የሚለው ብዙዎቹ ደግፈውታል። ይህ ግጭት ደግሞ በትግራይ የጸጥታ ኃይልና በአገር መከላከያ ሰራዊት መካከል እየተካሄደ ነው ብዙዎቹ የአካባቢው ምንጮች ያረጋገጡት። ከጠለምት በተጨማሪ ጥረቱ በላያ በኩል አውጅሮ በዋጅራት አካባቢ ውጊያ መከሰቱ ተነግሯል። በአፋር ክልል መጋሌ ወረዳም ሌላ ግጭት እንደነበርም ተነግሯል። የጠለምት ግጭት አድማሱ ሰፍቶ ወደ አወዛጋቢው ረያ አካባቢ እንዲሁም ወደ ትግራይና አፋር ክልሎች አዋሳኝ ድንበር አካባቢ መዛመቱ በሰፊው ሲነገር ሰንብቷል። ይሁን እንጂ በእነዚህ አካባቢዎች የትግራይ ሰራዊት TDF ከመከላከያ ጋር የተኩስ ልውውጥ አደረገ ከሚለው ባሻገር በዚህ አካባቢ መመስረቱ ከሚነገረው ከትግራይ የሰላም ሰራዊት TPF ጋርም ጭምር ግጭት መፈጠሩ ነው የተሰማው። በምዕራብ ጠለምት ማይዳጉሹ፣ በመሃል ጠለምት እምባማድርና በመፍትሄ ጠለምት እንዳ ገብሬ አካባቢዎች ተከሰቱ የተባሉ ግጭቶች ሆነ በራያና አፋር አዋሳኝ መሬት ተፈጠሩ የተባሉ ግጭቶች በተመለከተ የወጡ መረጃዎች ጉዳዩን ከፕሪቶሪያው ሰላም ስምምነት እንዲሁም ከተፈናቃዮች መመለስ ጉዳይ ጋር ሲያገናኙት ነበር። ጠለምት የትግራይ ተፈናቃሪዎች መመለስ የጀመሩበት አካባቢ መሆኑ ይነገራል። ራያም እንዲሁ። በጠለምትና በራያ አካባቢዎች ተመስርተው የነበሩ የአማራ ክልል ወይም የትግራይ የሚባሉ አስተዳደር መዋቅሮች ደርሰው መቆየታቸው ይነገራል። ለዚህ ሁለት የውዝግብ መነሻ የሆኑ ቀጠናዎች በዋናነት ኮማንድ ፖስት የሚባለው ከመከላከያና ከፌዴራል የጸጥታ ኃይሎች የተውጣጣ ግብረ ኃይል ሲቆጣጠር መቆየቱ ይነገራል። በእነዚህ አካባቢዎች የሚደረገው የተፈናቃዮች ማስመለስ ጥረት የሰመረ መሆን ብቻ ሳይሆን አካባቢዎቹ የራሳቸውን አስተዳደር አካላት ጭምር በምርጫ የሚመሰርቱበትና ቋሚ አመራር አግኝተው በህዝበ ውሳኔ የማንነት ጥያቄዎቻቸውን የሚፈቱበት አመቺ ዕድል እየተፈጠረ ስለመሆኑ የፌዴራል መንግስቱ ሲናገር ቆይቷል። ትናንት በፓርላማ ቀርበው የመንግስታቸውን የግማሽ ዓመት ሪፖርት ያቀረቡት ጠቅላይ ሚኒስቴሩ በትግራይና በአማራ ክልሎች የማንነት ጥያቄ ስለሚነሳባቸው አጨቃጫቂ አካባቢዎች የመንግስታቸውን አቋም በይፋ አቅርበው ነበር። የተፈናቀሉ ሰዎች መመለስ ይፈልጋሉ። ለምሳሌ ጦርነቱ ሲጀመር ከኢሊባቡር ወደ ትግራይ ሸሽተው የሄዱ ሰዎች ነበሩ። ለዚህ አካባቢ ህዝብ ግን መመለሳቸው አይቀርም ብሎ ከእርሻቸው ቡና ለቅሞ ገንዘቡን በባንክ ያስገባላቸው ነበር። በጠለምት የተፈናቀሉ ሰዎች እንደመለስ ነው ሁሉ በራያም የሆነው ይህ ነው። የቸገረን የወልቃይት አካባቢ ነው። ሆኖም ስደት፣ ስቃይና መፈናቀል ዘርተው እርዳታ ከውጭ የሚጠብቁ አካላት አሉ። ተፈናቃይን መያዣ ያደረገ ፖለቲካ ኢትዮጵያ ውስጥ አለ። የትግራይ ህዝብ ከየትም ቢፈናቀል መመለስ አለበት። በወልቃይት ሰላም የመኖር ህገ መንግስታዊ መብትም አለው ብለዋል። የእነዚህ አካባቢዎች ችግር አፈታት በተመለከተ ሲያስረዱ ደግሞ ወልቃይትን በሚመለከት ሁለቱም ክልሎች ጥያቄ አላቸው። ህገ መንግስታዊ በሆነ አግባብ እስኪፈታ ተፈናቃዮች ተመልሰው የራሱ አስተዳደር ህብረተሰቡ መስርቶ ይኖር ብለን ወስነናል። ነገር ግን ተፈናቃዮችን አግቶ ያስቀረውና መለመኛ ያደረገው ማን ነው? በእኛ በኩል የወልቃይት ተፈናቃዮች ዛሬ ከሳብ ቢመጡ እንቀበላለን። ለሁሉም ወገን ቢሆን ፕሪቶሪያ ፍቱን መድኃኒት ነው። በቅርብ ጊዜ አገር ሽማግሌዎችን ጨምሮ ከትግራይ ከመጡ ሰዎች ጋር ብዙ ተወያይቻለሁ። የትግራይ ህዝብ አሁን ካለው አረንቋ የሚያወጣው የፖለቲካ ኃይል ይፈልጋል። የፖለቲካ ዲማጎግሪ የተጠናወተው ኃይል አለ። የህዝብ ችግር ለራስ የፖለቲካ ፍላጎት የመዋል ዝንባሌ አለ። ወልቃይት በህገ መንግስት አግባብ ይፈታል ብለን በፕሪቶሪያ ተስማምተን ነገር ግን
እንደ ወልቃይት ያሉ አወዛጋቢ መሬቶች መጀመሪያ ካልተመለሱ ብለው ድርቅ ይላሉ። እውነታውን አለመቀበል፣ የተሰራን አለመቁጠር፣ በየቀኑ የሚገኝን እድል አለመጠቀም ይታያል። ሸኔ እኛን አሃዳይ ናቸው እነዚህ ጋር አንደራደርም ብሎ ነው ጥሎ የወጣው። ፖለቲካ የሚያውቀው የትግራይ ህዝብ ግን መድረክ እንጂ ተዋናይ መሆን አለበት ወይ? ሁል ጊዜ በአንድ አይነት አስተሳሰብ መቆየት አያስፈልግም። ከአጃቢ ተዋናይነት ወደ መሪ ተዋናይነት ማደግ ያስፈልጋል። እኛ መብረቁን ዶፉንና ዝናቡን አልፈነዋል። አሁን ያለው ድምፅ ለእኛ የወፍ ጫጫታ ያህል ነው በማለት ገለጻ አድርገዋል። የሰሞኑ ግጭትም ሆነ ትንኮሳ የመንግስታቸው ስጋት እንደማይሆን የጠቀሱት ጠቅላይ ሚኒስትሩ የህወሓት የፖለቲካ ኃይል አሰላለፍ መለዋወጥ ሆነ የሻዕቢያና የሌሎች ኃይሎች ሰልፍ እንዳመጣጡ ምላሽ የሚሰጠው ችግር መሆኑን ተናግረዋል። መንግስት ይህን ቢልም በጠለምት በራያና በአፋር ድንበሮች አካባቢዎች ደጋግሞ የሚከሰቱ መለስተኛ ግጭቶች በዘላቂነት ካልተፈቱ በሂደት የተወሳሰበ ውጤት ሊኖራቸው እንደሚችል ብዙዎች ስጋታቸውን አስቀምጠዋል። ይህ ደግሞ ዓለም አቀፍ አካላት ጭምር ሲጋሩት ነው የታየው። ሰሞኑን ለተፈጠረው ግጭት መግለጫ ወጣችው እንግሊዝ ዜጎቿ ወደ ሰሜን ኢትዮጵያ አካባቢ እንዳይሄዱ አሳስባለች። የአውሮፓና የአፍሪካ ህብረት ግጭቱን ወዳልተፈለገ ሁኔታ ሊያመራ የሚችል እጅግ አሳሳቢ ሁኔታ እንደሆነ ተናግረዋል። የተመድ ዋና ጸሐፊ አንቶኒዮ ጉተሬስ ይህንን ስጋትም አስተጋብተውታል። ከሐሙስ ጥር 21 ቀን 2018 ዓ.ም ጀምሮ ለ5 ተከታታይ ቀናት የኢትዮጵያ አየር መንገድ ወደ ትግራይ የሚያደርጋቸው በረራዎች እንዲሰረዝ ያደረገው ሰሞነኛው የሰሜን ኢትዮጵያ ግጭቶች በተፈጠረባቸው ቦታዎች የተወሰነ ተጽዕኖ የነበረው ክስተት ተብሎ የሚታለፍ አለመሆኑ በብዙዎች ተነግሯል። በአጨቃጫቂ አካባቢዎች ግጭት ተፈጠረ መባሉን ተከትሎ በማዕከላዊ ትግራይ በምትገኘው በእንጥጮና ገንደርታ ከተሞች የድሮን ጥቃቶች ተፈጸሙ መባሉ ደግሞ ጉዳዩን ወደ ለየለት ጦርነት እያመራ ይሆናል የሚለው ስጋት ከፍ አድርጎት ሰንብቷል። ስለሚኖርበት ስለ መቀሌ አካባቢ ሰሞነኛ ሁኔታ አስተያየቱን በስልክ የተጠየቀ አንድ ስሙ እንዳይጠቀስ የፈለገ የመቀለ ነዋሪ የነበረው ሁኔታ የሚደብር ነበር ሲል ተናግሯል። አሁን ለእነዚህ አይነት ሁኔታዎች ሁሌም ራሳችንን ዝግጁ አድርገን መኖር እየተለማመድን ይመስለኛል። ጌታቸው ረዳ የጊዜ አስተዳደሩን ጥሎ ወደ አዲስ አበባ ሲሄድ ነበር ለመጨረሻ ጊዜ ድባት የተሞላ ሁኔታ ሲያጋጥም ያየሁት። ይህም በየዓመቱ እንደዚያ ከተማው ቅዥቅዥ ብሎ እያየሁት ነው። የባንክ አገልግሎት አልነበረም። የካሽ እጥረት ከፍተኛ ትርምስ ፈጥሮ ነበር። ቴሌኮም፣ መብራት፣ ውሃና ሌላ አገልግሎት ባይቋረጥም የሰው እንቅስቃሴ ቀንሶና መንገዶችም ጭር ብለው ተመልክቻለሁ ብሏል። ዋናው ሰላም መመለሱ እንጂ የአይነቱ አጋጣሚ እየለመድነው ነው። ደግሞ በማንኛውም ጊዜ ሊፈጠር እንደሚችል ራሳችንን ማዘጋጀት ያለብን ይመስለናል። መቀሌ በመሳሰሉ ዋና ዋና ከተሞች እንዲድባት የሞላበት ሁኔታ በአንድ ሳምንት ካጋጠመ ወጣ ሲባል ደግሞ ነገሮች ሊከብዱ እንደሚችሉ ገምታለሁ። ለምሳሌ የባንክ አገልግሎት አክሱምና ሽረ በመሳሰሉ ከተሞች ጭምር ከ2000 ብር በላይ የለም መባል ከጀመረ ከ2 እና 3 ወራት በላይ እንደሆነ ማረጋገጥ ችያለሁ። በመላው የኢትዮጵያ የነዳጅ እጥረት መኖሩን ባውቅም ከመቀለ የነዳጅ ማደያዎች ነዳጅ መቅዳት ካቆመ ረጅም ጊዜ ሆነው። ኮንትሮባንድ ነው ሲሸጥ የምናየው። ወጣ ባለ አካባቢዎች ደግሞ ካለው ግጭት ስጋት ጋር ተዳምሮ ችግሮች ሊከፋ እንደሚችሉ ገምታለሁ በማለት ስለሚኖርበት አካባቢ ሐሳቡን አጋርቷል። በግጭቱ ቀጠና ካሉ ወገኖችም ቢሆን በተመሳሳይ ጉዳይ ብልጭ ብሎ የበረደ የጸጥታ ስጋት ተብሎ ብቻ እንዳልሆነ የሚጠቁም ሐሳብ ነው የሚደመጠው። ህወሓት እንዲሁም የትግራይ ጊዜ አስተዳደር በሳምንቱ መገባደጃ ባወጧቸው መግለጫዎች ወደ ሰላማዊ አማራጮች መመለስን እንደሚፈልጉም አስታውቀዋል። የትግራይ ክልል ጊዜ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ስለ ሰሞኑ የጠለምት ግጭት አስመልክቶ እሁድ ዕለት በሰጡት መግለጫ ደግሞ የትግራይ ጸጥታ ኃይል ከገባባቸው አካባቢዎች እንዲመለስ መደረጉን አመልክተዋል። ወደ ጠለምት ገብተን የነበረው የፕሪቶሪያው ስምምነት ትግበራ ሂደት መቀዛቀዙ እንዲሁም የተፈናቃዮች አለመመለስ ስላሳሰበንና ድጋሚ ንግግር እንዲጀመር ትኩረት ለመቀስቀስ አስበን የሚል አስተያየት መስጠታቸው አነጋጋሪ ሆኗል። ፕሬዝደንቱ በአጨቃጫቂ ቦታዎች የተመሰረቱት ህገወጥ ያሏቸውን አስተዳደሮች የማፍረስ እንዲሁም የህገወጥ ታጣቂዎችን የማስወጣት ዓላማ አገባባቸው እንደነበር ሲናገሩ ተደምጠዋል። ይሁን እንጂ ይህን የማድረግ ስልጣን ያለው የፌዴራል መንግስት አይደለም ወይ ከሚለው ጥያቄ ጀምሮ ጉዳዩ ከፌዴራል መንግስት ጋር ባላቸው ሰላማዊ ግንኙነት ለመጨረስ ለምን ጥረት ሳያደርጉ ቀሩ የሚለው እያነጋገረ ነው። ከሰሞኑ የተፈጠረው ግጭት በተመለከተ ለሪፖርተር አስተያየታቸውን የሰጡ ለወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አባልና ጉዳዩን በቅርበት የሚከታተሉት ገሰሰ ወንድም ዶክተር የትግራይ ጊዜ አስተዳደር አቅም እንደሌለውና ከዚያ ጀርባ የተሰለፈው ማን እንደሆነ ማጣራት አስፈላጊ መሆኑን ገልጸዋል።
ከአንድ ወር ቀደም ብሎ የትግራይ ሀገር ሽማግሌዎችና ፖለቲከኞችን ሰብስበው ጀነራል ታደሰ አዲስ አበባ መጥተው ነበረ። ጠቅላይ ሚኒስቴሩን የማነጋገር ህወሓት ሳይሆን ታደሰ ብቻ ነው በማለታቸው ከጠቅላይ ሚኒስቴሩ ጋር የተነጋገሩትና የተመለሱት እሳቸው ብቻ ነበር። ነገር ግን ያም ቢሆን በእርሳቸው የሚመራው ጊዜያዊ አስተዳደር ከፌዴራል መንግስቱ ጋር ያለው ግንኙነት አልተቋረጠም። ተፈናቃዮች ወደ አጨቃጫቂ ቦታዎች እንዴት እንደሚመለሱ ሆነ የእነዚህ አካባቢዎች ችግር እንዴት እንደሚፈታ ሁለቱም ክልሎችና የፌዴራል መንግስቱ የተስማሙበት አቅጣጫ አለ። የፕሪቶሪያው መሰረት በማድረግ ተፈናቃዮች እንዲመለሱ ከማድረግ ውጪ የህወሓት ታጣቂ ወደ እነዚህ ቦታዎች ሊመለስ እንደማይችል ተቀምጧል። ይሁን እንጂ ይህን ከመተግበር በየጊዜው የራሳቸውን ሰበብ እየፈጠሩ ሂደቱን አጓተውታል። ይህ ደግሞ የሆነው የህወሓት ጽሕፈት ቤት በሚቆጣጠረው አክራሪ አመራር የተነሳ ነው። ፕሬዝደንቱ ጊዜያዊ አስተዳደሩን ይመራሉ ቢባልም ከጀርባ ሆነው ፖለቲካውን የሚዘውሩት ግን 9 የኮማንድ ፖስት አባላት ናቸው። የህወሓት ሊቀመንበሩ ደብረጽዮን ገብረ ሚካኤል ዶክተር የሚመሩት ከህወሓት 3 ራሳቸው ፕሬዝደንት ጨምሮ ከጊዜያዊ አስተዳደሩ 3 እንዲሁም ከትግራይ ሰራዊት 3 አባላት ያሉት ኮማንድ ፖስት ነው ትግራይን የሚመራው። ሰራዊቱ የህወሓት ደጋፊ በመሆኑ በኮማንድ ፖስት ውስጥ በትንሹ የነ ደብረጽዮን ኃይል 6 ድምፅ አለው። ስለዚህም ፕሬዝደንቱም ቢሆን ስብሰባ ሲቀመጡ የእነሱን ውሳኔ ሰምተውና ተቀብለው ነው የሚመጡት እንጂ በራሳቸው የሚያደርጉት ነገር አይኖርም። ይህ ባለመሆኑም የአጨቃጫቂ ቦታዎች ጉዳይ ሆነ የተፈናቃዮች መመለስ አጀንዳ ያደረጉ በየጊዜው ችግር መፍጠራቸውን ቀጥለዋል በማለት ውስን ያሉትን የህወሓት አመራር በጥፋተኝነት ከሰውታል። ትናንት በጠለምት ጉዳይ መግለጫ ወጣው የጠለምት አማራ ማንነት ኮሚቴ አባል የሆኑት አቶ ፈንታሁን ሞላ በበኩላቸው የህወሓት አመራሮች የትግራይን ህዝብ ነጻ ቢያደርጉትና ሐሳቡን ቢሰሙት ዘላቂ መፍትሄ እንደሚመጣ ያላቸውን እምነት ተናግረዋል። በሰሞኑ የተፈጠረው የጠለምት ግጭት የአካባቢውን ህዝብ ስነ ልቦና ክፉኛ ነው የጎዳው። አሁን ወደ ጦርነት ልንገባ ነው ወይ የሚል ተስፋ መቁረጥ ስሜት የዳረገው። ህዝቡ ተረጋግቶ መኖር ከቻለ ረጅም ጊዜ ያለፈው ከጦርነት ጀምሮ ቢባልም ነገር ግን የማንነት ጥያቄ መቅረብ ከጀመረበት ጊዜ ጀምሮ የአካባቢው ማህበረሰብ ስጋት ውስጥ ነው የቆየው። በርካታ ተፈናቃዮች ባለፈው 1 ዓመት ተመልሰው ገብተዋል። በመንግስት ድጋፍ ብቻ ሳይሆን ራሱን በራሱ የሚመልሰው ብዙ ነው። ህዝቡ ጋር ችግር የለም። አማራውም ትግሬውም ተጋብቶ ነው ለዘመናት የኖረው። ደግሞም በደንብ ይተዋወቃል። ህወሓቶች ህዝቡን በፍላጎት እንዲመራ ለምን አይተውትም? ዘለው አስተዳደር ካልመሰረትም ብለው ጦር ይዘው ሲገቡ አማራው ብቻ ሳይሆን እየተመለሰ ያለው የትግራይ ተወላጁም ህይወት ነው አደጋ ውስጥ እየጨመሩ ያሉት። መልሶ ተፈናቃዮች ተብሎ ሲጠየቅ ከጠለምት የተፈናቀለ ከ10,000 በላይ ተፈናቃይ ማምጣት አልቻሉም። ጀነራል ታደሰ ወረደ ሲመጡ የተፈናቃዮች የማስመለስ ሂደቱ ይቀጥላል ሲባል ራሳቸው ነበሩ ጉዳዩ ይራዘምልን ብለው ሂደቱን ያራዘሙት። ራሳቸው ለሂደቱ እንቅፋት የሆኑት ይህንን ሀቅ እየካዱ ነው። የአማራን ህዝብ ወራሪና ወንጀለኛ አድርገው ለማቅረብ ይሞክሩት። እውነቱ ይውጣ። ህዝብ በአንድ ላይ እንዳይኖር ያደረጉት ራሳቸው አይደሉም ወይ በማለት በህወሓት የሚወቀስ አስተያየት ሰጥተዋል። የትግራይ ፖለቲካን በመከታተልና በመተንተን የሚታወቀው አቶ ዳንኤል ብርሃኔ በግሉ የዩቲዩብ ሚዲያ ላይ ሰሞነኛ ግጭቶች ባቀረበባቸው ትንተናዎች የጉዳዩ መነሻ ምን ሊሆን እንደሚችል የራሳቸውን መላምት አቅርበዋል። ጠለምት መሃል ላይ ሲዋልል ነው የቆየው። በራያ ተፈናቃዮች ብቻ ሳይሆኑ አስተዳደሩ ተመልሷል። እንዳላማጣ ያሉ ከተሞች ውጪ በብዙዎቹ የጸጥታ ኃይል አለ። ከ1 ዓመት ተኩል በላይ ሲዋልል ነው የቆየው። ከሰሞኑ አስተዳደር ለመመለስ ቅዳሜና እሁድ ሙከራ ተጀምሮ ነበር። ማይዳጉሻ አካባቢ ጭምር ኃይል ገብቶ ነበር። በማግስቱ ሰኞ ግን ግጭት ተፈጠረ። ወደ መሃልና ወደ ምስራቅ ባሉ የጠለምት አካባቢዎች ደግሞ ፍጥጫ ቀጠለ። መከላከያው ወደ ቦታው ገብቶ እዚህ መሆን እንደማይችሉ ነገራቸው። ማክሰኞ ደንበኛ ውጊያ እዚያ ቦታ ላይ መደረግ ቀጠለ። ማክሰኞ ድሮን ተሳትፎ ጭምር በውጊያው ነበር ብሏል። ጉዳዩ መነሻ ሐሳብ ሲሰጥም ህወሓት አጋጣሚ የፖለቲካ ትርፍ ለማግኘት ሊጠቀም ይችላል። ለሰራዊቱ ሞራል መገንቢያነት ብቻ ሳይሆን ለተፈናቃይ ግድ የሚለው መለወጥ ይፈልጋል። የአማራ አምባሳደር ሁመራ መሄዱና የሰጠው መግለጫ ለዚህ ሰሞነኛ ግጭት ግብዓት ሊሆን ይችላል። ከምርጫ ቦርድ የምርጫ ካርታ መግለጫ ይልቅ የአምባሳደሩ በዚያ መገኘት ሰበብ ሊሆን ይችላል። የጽምዶን ፕሮጀክት ከጀርባ ያለ መሆኑን የሚያሳይ ነገርም የለም። ሌላ የፌዴራል ጫና መብዛት ሊሆን ይችላል። መነሻው የተፈናቃይ ጡንቻን መፈተሽና የውጊያ ዝግጅት መፈተል ከሁለቱም አካባቢ ያለ ፍላጎት ሊሆን ይችላል። በፌዴራል በኩል የትግራይ ህዝብ ተሰላችቶና በህወሓት ላይ ሊያምስ እርምጃ ሊወስድ ይችላል የሚለውን እየጠበቀ ያለ ይመስላል። በስተመጨረሻም ሐራ መሬት በሚለው ኃይል እርምጃ በመውሰድና ጉልበትና ወጪውን ለመቀነስም ሊፈልግ ይችላል። ቲዲኤፍ ተሰላችቶና አቅሙ ዝሎ ይበተናል የሚል ግምገማም ሊኖር ይችላል። ለጠለምቱ ግጭት ጠንካራ አጸፋ በመስጠት ለቀጣይ ትንኮሳዎች ማሳሰቢያና መልእክት ለማስተላለፍም አስቦ ሊሆን ይችላል። ከሶስት አካላት ፋኖ ከህወሓትና ከኤርትራ ጋር መዋጋት አዋጭ ባለመሆኑ በዚህ መሰሉ አጋጣሚ መጠቀም ነጥሎ ቲዲኤፍን ለመምታት ሊጠቀምበትም ሊችል ይችላል በማለት ግጭቱ በስተጀርባ ሊፈተሹ የሚገባቸውን ያላቸውን መላምቶችንም ዘርዝሯል። በሌላ መረጃ
የኤርትራ ሰራዊቷን በአስቸኳይ ከግዛቷ እንድታስወጣና ለድርድር ዝግጁ እንድትሆን ኢትዮጵያ ጠየቀች። የኤርትራ ሰራዊት ተቆጣጠራቸው ካላቸው የኢትዮጵያ ሉዓላዊ ግዛቶች እንዲወጣና ለድርድር ዝግጁ እንዲሆን የኢትዮጵያ ውጭ ጉዳይ ሚኒስቴር ጠየቀ። ሚኒስቴሩ ቅዳሜ ጥር 30 2018 ዓ.ም ለኤርትራ የውጭ ጉዳይ ሚኒስቴር በጻፈው ደብዳቤ ላይ ኤርትራ የኢትዮጵያን ሉዓላዊ ድንበር በመጣስ በሰሜን ምስራቅ አቅጣጫ የሚገኙ አካባቢዎችን ተቆጣጥራ እንደምትገኝ ገልጿል። የውጭ ጉዳይ ቃል አቀባይ አምባሳደር ነቢያት ጌታቸው የደብዳቤውን ትክክለኝነት ለቢቢሲ አረጋግጠዋል። ደብዳቤው የኢትዮጵያ መንግስት በተደጋጋሚ የኤርትራ ጦር ከግዛቱ ለቆ እንዲወጣ መጠየቁን አስታውሶ የጥያቄ ተቀባይነት የማያገኝ ከሆነ ግን የባህር አገልግሎት ጉዳዮችና በአሰብ በኩል ወደብ፣ የባህር መዳረሻ ጉዳይ ጨምሮ ሁሉንም የጋራ ጥቅም ጉዳዮች ለመፍታት በቅን ልቦና በድርድር ለመሳተፍ ፈቃደኛ መሆኑን አስታውቋል። በውጭ ጉዳይ ሚኒስቴሩ ዶክተር ጌዲዮን ጢሞቴዎስ የተጻፈውና ለኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላ በተላከው በዚህ ደብዳቤ የኤርትራ ሰራዊት ለረጅም ጊዜ ኢትዮጵያን ሉዓላዊ ግዛት በመጣስ በሰሜን ምስራቅ አቅጣጫ ተቆጣጥሮ እንደሚገኝ ተገልጿል። በዚሁም ደብዳቤ ላይ ሁለቱ ሀገራት በሚያዋስናቸው አካባቢዎች የኤርትራ መንግስት በስም ላልተጠቀሱ የተለያዩ ታጣቂ ቡድኖች ቀጥታ የቁሳቁስ ድጋፍና እርዳታ እንደሚያቀርብ በመጥቀስ ወንጅሏል። በደብዳቤው ላይ የታጣቂ ቡድኖቹ በስም ባይጠቅስም ከዚህ ቀደም የኢትዮጵያ መንግስት ኤርትራ ለህወሓትና ለፋኖ ታጣቂዎች ድጋፍ ያደርጋል ሲል መወንጀሉ ይታወሳል። ኢትዮጵያ በደብዳቤው ላይ የኤርትራ መንግስት በሉዓላዊነቱና በድንበር ላይ ከሚፈጽመው ጥሰት በተደጋጋሚ እንዲታቀብ ቢጠየቅም ጥረቱ ሰሚ አለማግኘቱን ገልጿል። ባለፉት ጥቂት ቀናት ሁለቱ ሀገራት በሚያዋስናቸው ድንበር አካባቢዎች የታዩ ለውጦች የኤርትራ መንግስት ተጨማሪ የጥፋት መንገድ መምረጡን ያመለክታል ሲል የውጭ ጉዳይ ሚኒስቴሩ ደብዳቤ ላይ አመልክቷል። የውጭ ጉዳይ ሚኒስቴር የኤርትራ መንግስት በደብዳቤው ላይ ስም ካልተጠቀሰባቸው ታጣቂዎች ጋር የኤርትራ መንግስት ወታደራዊ እንቅስቃሴ እያደረገ ይገኛል ሲል ከሷል። በሰሜን ምስራቅ የኢትዮጵያ ድንበር የኤርትራ ጦር ወታደሮች ወደ ኢትዮጵያ ግዛት ዘልቀው መግባታቸውንና በሰሜን ምዕራብ የሀገሪቱን ድንበር ደግሞ የኤርትራ ጦር ከአማጺ ቡድኖች ጋር እያደረገ ያለውን የጋራ ወታደራዊ እርምጃ ጸባጫሪነት ብቻ ሳይሆን ፍጹም የሆነ ወረራ ነው ሲል ድርጊቱን ኮንኗል። አክሎም የተቀባይነት የሌለው ሁኔታ ለማቆም የኤርትራ መንግስት ወታደሮቹን ከኢትዮጵያ ግዛት በአስቸኳይ እንዲያስወጣና ከአማጺ ቡድኖቹ ጋር ያለውን ትብብር እንዲያቆም በይፋ እንጠይቃለን። የሁለቱ ሀገራት የጋራ ጥቅምን ባስከበረ መልኩ በላቀ የመከባበር ስሜትና ለመከራከር ዝግጁ ነን ያለ የውጭ ጉዳይ ሚኒስቴር ደብዳቤ አሁን በኤርትራ በኩል የተከፈተው ትንኮሳ ግን በምንም መመዘኛ ተቀባይነት የሌለው መሆኑን አስታውቋል። አክሎ ኤርትራ ሰራዊቷን በአስቸኳይ እንድታስወጣና ለሰላማዊ ድርድር ዝግጁ እንድትሆን በይፋ እንጠይቃለን ሲል በአጽንኦት ተናግሯል። ለግማሽ ምዕተ ዓመት ያህል ሁለቱ ሀገራት በማያባራ ግጭት ላይ እንደኖሩ እንደሚያምራራው ደብዳቤው ይህ አይነት የግጭት አዙሪት በውይይትና በዲፕሎማሲያዊ ጥረት እልባት ሊያገኝ የሚችልበት እድል እንዳለ በመግለጽ በኤርትራ በኩል በጎ ምላሽ ከተገኘ የኢትዮጵያ መንግስት ልዩነቶችን በሰላማዊ ድርድር ለመፍታት ዝግጁ መሆኑን አብራርቷል። የውጭ ጉዳይ ሚኒስቴር የኢትዮጵያ ሉዓላዊ ግዛትና አንድነት እንዲከበር ላቀረብነው ህጋዊ ጥያቄ አዎንታዊ ምላሽ ካገኘ የኢትዮጵያ መንግስት የባህር ላይ ጉዳዮችና በአሰብ ወደብ በኩል ወደ ባህር በር ጉዳይ ጨምሮ አጠቃላይ ጋራ ጉዳዮች ላይ ሁሉን አቀፍ እልባት እንዲያገኝ በቅን ልቦና ድርድር ለማድረግ ፈቃደኞች ነን ብለዋል። በኤርትራ መንግስት በኩል እስካሁን ለዚህ ደብዳቤ የተሰጠ ይፋዊ ምላሽ የለም። የጋራ መከባበርና መተሳሰብ ግንኙነታችንን ለመፈተሽ ቆርጠን ተነስተናል ያለው የውጭ ጉዳይ ሚኒስቴሩ ደብዳቤ ቀና ምላሽ እንደሚያገኝ ተስፋውን ገልጿል። በዚህም ዓመት መጀመሪያ መስከረም ወር መገባደጃ ላይ የኢትዮጵያ ውጭ ጉዳይ ሚኒስቴሩ ለተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በጻፈው ደብዳቤ የኤርትራ መንግስትና ህዝባዊ ወያኔ ሓርነት ትግራይ ጽምዶም በሚል ጥምረት ኢትዮጵያ ላይ ጦርነት ለመክፈት እየሰሩ ነው ሲል ከሷል። በጥር ወር መጀመሪያ ላይ የኢትዮጵያ ፌደራል ፖሊስ የኤርትራ መንግስት ከኢትዮጵያ የውስጥ ባንዳዎችና ታሪካዊ ጠላቶች ጋር በማበር በትግራዩ ህወሓት በኩል የተላኩን ያላቸውን ከ56,000 በላይ የተለያዩ የጦር መሳሪያ ጥይቶች በቁጥጥር ስር መዋሉን አስታውቋል። ኢትዮጵያ የጎረቤት ሀገራት የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት የፋኖ ታጣቂዎች የተለያየ አይነት የጦር መሳሪያ ጥይቶችን እየሰጠ ነው ስትል በተደጋጋሚ ከሳለች። ባለፈው ዓመት ሐምሌ ወር ላይ እንዲሁም የኤርትራ ጦር አባላት በኢትዮጵያ ድንበር ያሉ አካባቢዎችን ተቆጣጥረው እንደሚገኙና የከፋ ጥሰቶችን መፈጸም መቀጠላቸውን ሪፖርተሮች እየወጡ እንደሆነ የተባበሩት መንግስታት ድርጅት መግለጹ አይዘነጋም።
በተባበሩት መንግስታት ድርጅት የኢትዮጵያ ተወካይ አምባሳደር ጸጋብ ከበበው የከፉ የሰብአዊ መብት ጥሰቶች በድንበር አካባቢዎች እንደሚፈጸሙ ሪፖርቶች መውጣታቸውንም ቀጥለዋል ሲሉ ነው በወቅቱ የተናገሩት። ውድ የኢትዮ አዲስ ዴይሊ ተከታታዮቻችን ሰሜን ኢትዮጵያ አሁንም በስጋት ደመና ውስጥ ትገኛለች። የአውሮፓ ህብረት፣ አፍሪካ ህብረትና የተመድ ዋና ጸሐፊ ግጭቱ እንዳይባባስ ጥሪ አቅርበዋል። እናንተስ ምን ትላላችሁ? የኢትዮጵያ መንግስት ለኤርትራ ያቀረበው ወደብን ለሰላም ሲ አክሰስ ፎር ደ ፒስ ጥያቄ ውጤት ያመጣ ይሆን ወይስ አገሪቱ ወደ ሌላ ጦርነት እያመራች ነው? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደወል ምልክቱን ተጫኑ። ስለተከታተላችሁን እናመሰግናለን። ቸር ይግጠመን።